ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። በዘውዱ ሾው እንግዶች ያቀረብን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገው ቆይታ ክፍል 2 በተለይም ከዶክተር ታዬ ደገየ ጋር ያደረግነውን የክፍል 1 ውይይታችንን የተከታተላችሁ ይመስለናል። አሁን በክፍል 2 ውይይታችን ተመልሰን መተናል። በተለይም በክፍል 1 ውይይታችን ሰፊ ሀሳቦችን አንስተን ወደኋላ እየተመለስን ኢትዮጵያ ቀደም ስትል ምን ነበረች፣ በተለይም እሳቸው የኢህአፓ አባል በመሆን ያገለገሉና በዚሁም በትግሉ ሂደት ምክንያት ከአንዴም 2 ጊዜ እስር ቤት የገቡበት ግርማዊ ቀዳማዊ ኃይለ ሥላሴም በደርግ ዘመነ መንግስትም ገልጸውልን እንደነበረ የሚዘነጋ አይደለም። ከዛ ወደ ስሪላንካ፣ ግሪክ፣ አሁን ካናዳ እንደሚገኙ ገልጸን ነበር። የኢትዮጵያ ትግል እየተዳከመ የመጣበት ምክንያቶችና በተለይም የወጣቱ ትውልድ ዛሬ ለሀገሩ ያለመጨነቁ ጉዳዮችን አንስተን ብዙ ተወያይተናል፣ ተነጋግረናል። ይሁን እንጂ ኢህአፓ እሳቸው ቀደም ሲል በሀገር ገና በልጅነታቸው ጀምሮ የነበረው ፓርቲ ለሀገር ብዙ ያደረገው አስተዋጽኦ አይስተዋልም። ዛሬም ግን ኢህአፓ ቀጥሏል። በአገሪቱ የሚስተዋለውን ችግር ለመቅረፍ የተቋቋመው የኢህአፓ አካል ዛሬም ውጤት ያላመጣ ፓርቲ ሆኖ እያለ እሳቸውም ዛሬም የዚህ የኢህአፓ ድጋፍ ኮሚቴ በውጭ ሀገር አባል ወይም አስተባባሪ በመሆን በመስራት ላይ ነው የሚገኙት አባል ሆነው። ምንድን ነው ውጤቱ? ለሀገር ያልጠቀመ ነገር ካለ አሁንም ማቆም ሲገባችሁ የጠቀመ ነገር ከሌለ አንድ ነገር የሆነ ቦታ ላይ መቆም አለበት እና ያለመቆማችሁና የመቀጠላችሁ ምክንያቱ ምንድን ነው የሚል ጥያቄ በክፍል 1 አንስተን ነው የቆረጥ ነው። አሁን ከዛው እንቀጥላለን። ተመልካች አድማጮቻችን አብራችሁን ቆዩ። ከዝግጅቶቻችን ጋር ዶክተር ታዬ ውይይታችንን አሁንም ያብራሩልን። በጣም አመሰግናለሁ ዶክተር። እንግዲህ በክፍል 1 ውይይታችን በጣም ብዙ ሀሳቦችን አንስተው አካፍለውናል። ከልብ አመሰግናለሁ። እንዳልኩት እስቲ ወደዚህኛው ጉዳይ እንምጣ፣ ወደ ኢህአፓ ጉዳይ። ኢህአፓ ዛሬም ቀጥሏል። እንግዲህ 50 ዓመታቱን ባለፈው አክብሯል። በጣም በሚገርም ሁኔታ ህወሓት 50 ዓመቱን አክብሯል። ከእናንተ ጋር የነበረ ፓርቲ ነው። በጋራ ትግሉም ላይ የነበራችሁ እንደነበረ ይታወሳልና በዛ ጉዳይ ብዙ እንግዶች አነጋግሬያለሁ ከዚህ ቀደም። ትግሉ ላይ ገና ሲጀመር 50 ዓመት ህወሓት የሰራውን ውጤት አይተናል። ታግሎ ወጥቶ ይሄውና ዛሬ አገሪቱን ለ27 ዓመት ገዝቷል። ዛሬም ይሄውና ለሀገራችን ከፍተኛ ጠንቅ ቢሆንም ውጤት ታይቷል። ኢህአፓ ግን ምንም የታየ ውጤት የለም። ግን 50ኛ ዓመቱን አክብረዋል። ለምንድን ነው ያልቆመው? ወይም ውጤቱ ከሌለ ዛሬም የመቀጠሉ ምክንያት ምንድን ነው ይላሉ? አመሰግናለሁ። ወንድሜ ዘውዱ በጣም አመሰግናለሁ ይህን ጥያቄ ስላነሳ። ለምን ቀጠለ? ማቆም የለበትም ወይ የሚለው ምናልባትም እኔ በተቃራኒው እንዳውም ስለ ጽናቱ እንደዚህ አይነት ጽናት ያለው ድርጅት ምን አስቀጠለው፣ ጽናቱን ከየት አመጣው በሚል ቢቀርብ ደስ ይለኝ ነበረ። ምክንያቱም ተስፋ የለኝም በቃ ምንም ነገር አይመጣም ብለህ ካቆምክ የሚመጣውን እየተቀበልክ መኖር ነው። ለመለወጥም አትሞክርም ማለት ነው። ግን በአንዱ መንገድ ትሞክራለህ፣ በሌላው ትሞክራለህ፣ በሌላው አልሳካ ሲል እየተማርክ እያረምክ መቀጠል መቻል አለብህ የሚል እምነት አለ እና ብዙ ወንድሞቻችን፣ ጓዶቻችን፣ እህቶቻችን ህይወታቸውን መስዋዕት ያደረጉት ለውጥ ለማምጣት ብለው ነው። ኢህአፓ እንደ ሌሎቹ እንደ ህወሓት መገለባበጥ ቢፈልግ ለስልጣን፣ ማንኛውም የፖለቲካ ድርጅት ለስልጣን ነው የሚሄደው። ስልጣን ይዞ ይህንን ዓላማዬን ስራ ላይ አውላለሁ ነው። ግን ለራሱ ብቻ ብሎ ቢሄድ ኖሮ ከህወሓት ቀደም ብሎ ስልጣን ላይ መምጣት መቻል ነበረበት። ምክንያቱም የቁልፍ ጥያቄ የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን ተቀበሉ ተብሎ ከሻዕቢያ ትዕዛዝ የመጣበትና አልቀበልም ያለበት ነው። አንድ በዙሪያ ያሉ የአረብ ሀገሮች በሙሉ የአረብ አባል እንድትሆንና ኤርትራን መገንጠልም ደግፈው እንዲቀበሉ አለበለዚያ እርዳታ አንሰጥም ብለው የቆሙበት ሁኔታ ነው። ትግራይ ውስጥ ከህወሓት ጋር አብራችሁ ሰራችሁ ያልከው አሁን አብረን መስራት ሳይሆን እርግጥ የጋራ ደርግ የሚባል አገር እያጠፋ ነው፣ ወጣት ህዝብ እየፈጀ ነውና አብረን እንተባብረን እንስራ በሚል አማራጮች ቀርበው
በወቅቱ ኢህአፓ ማርክሳዊ ሌኒናዊ ድርጅት ነው። ቲፒኤልኤፍም እንደዛ ይል ነበር። ከሆናችሁ እንዋሃድ፣ ካልሆናችሁ ትብብር እንፍጠር፣ ግንባር እንፍጠር፣ ይሄም ካልሆነ ተባብረን አንዳንድ ለኦፕሬሽኖች እንትን ይሄ ሁሉም ካልሆነ ደግሞ አንነካካ፣ ምክንያቱም ጠላቶች አይደለንም፣ ጠላት የጋራ አለን በሚለው በእነዚህ ሁሉ አልተስማሙ። በርካታ ጊዜ ስብሰባዎች ተካሂደዋል ከቲፒኤልኤፍ ጋር። ውጡልን ነው የተባለው ከትግራይ የትግራይ ነፃ አውጪ ግንባር ነው የኛ ክልል ነው ውጡልን ነው የተባለው። ጦርነት ተከፈተ፣ ጉዳት ደረሰ። ከቲፒኤልኤፍ ብቻ አይደለም። ቲፒኤልኤፍ፣ ሻዕቢያ፣ የሱዳን መንግስት፣ የደርግ መንግስት ተባብረው ነው የሐሰን ሰራዊት ሜዳ ላይ ገጠር ውስጥ ጉዳት ያደረሱበት። ያንን ሁሉ ተቋቁሞ ማፍረስ ደግሞ ኢህአፓ የሚባል ነገር እስካለ ድረስ ያለው መንግስት በሰላም ሊኖር እንደማይችል ስለሚያምን በተቻለ መጠን ማፍረስ ነው ያለበት፣ ማጥፋት ነው ያለበት እና ሞክሯል። ኢህአፓ እኮ ስርዓት ለውጥ ይምጣ ብሎ ይሄ ባላባታዊ ስርዓትን የሚያቀነቅኑ ናቸው ከሚባሉት ከነ ኢድህ ጋር ህብረት ሁሉ ፈጥሮ ሲዋጋ የነበረ ነው። በህብረት መታገል አንዱ አማራጭ ነው። ያን ጊዜ እኛ የምንታገለው በዚህ ነገር ነው፣ በዚህ መንገድ ነው ተብሎ ነበር። በህብረት ነው ተብሎ ሁሉ ሲያደርግ የነበረ ነው። ከዛ ሁሉም በተለያየ ጊዜ ህወሓት ስልጣን ላይ ወደ ስልጣን በሚመጣበት ጊዜ ኢድሃቅ የሚባል እንትን ስብስብ ተፈጥሮ ነበረ። ለህወሓትም ጥሪ ተደርጎለት ነበር። የነ ራስ መንገሻ ድርጅት የነ መይሶን የኢህአፓ ሆነው ኢድሃቅን መስርተው በወቅቱ እነመለስ ስልጣን ላይ ስለመጡ እና ጊዜያዊ ቻርተር ምናምን ብለው ፈጥረው ስብሰባ እናካሄድ ሲባል ከውጭ ሀገር ውስጥ የገቡ ወንድምና እህቶቻችን የሌላ ድርጅት አባላትም የኢህአፓ አባላትም እነ ገነት ግርማ፣ እነ መስፍን ገነነው፣ እነ መስፍን ተፈራ፣ እነ የመይሶን አባል እነ አበራ የማናብ ለስንት ዓመት ታስሮ በቅርብ ጊዜ የተለቀቀው የሰላም ዘንባባ ይዘው ሄደው ነው ለመታገልና ሀገርን እንገንባ ብለው የሄዱት እና ሙከራ አደረገ። ስለዚህ ኢህአፓ ከዛ ቀጥሎ እንግዲህ በተለያዩ ጊዜ ፓሪስ 1 ፓሪስ 2 የተፖድ የአማራጭ ኃይሎች ኢዴያ እነዚህ ሁሉ ውስጡ ሲተባበር ነበር የቆየው ኢህአፓ። ይሄን እያደረገ በየቦታው በየጊዜው አሻራዎችን እየጣለ የተፈጠሩ ህብረቶች ሁሉ አስተዋጽኦ እያደረጉ ነው። እንዳው ብዙዎች እንደሚሉት ህብረት ትላላችሁ ተፈጠረ ሲባል እንሰማለን፣ ፈረሰ ነው የምንሰማው። በመሃል የተደረጉትን ስራዎች ግን አያስታውሱም። ኮንቪኒየንትሊ እንበለው አንዳንዶች ወይም ክሬዲት ላለመስጠት ለኢህአፓ አይደለም ለህብረቱ ለስብስቡ ራሱ ሄደው ታግለው በውስጥም እየገቡ ሲያፈርሷቸው እንዳይቀጥልም ሲያደናቅፉ ከውጭ ኃይሎችም ጋር እየሆኑ ነው የተቀጠለው እና አሁን ኢህአፓ ለሀገር ጥፋትም ኢህአፓ የነበሩ የጠቃቀስካቸውን ሰዎች ጠቅላይ ሚኒስትሩንም ልጨምርልህ የቀድሞውን ታምራት ላይንም ኢህአፓ ሰው የነበረ ነው። ኢህአፓን ከለቀቁበት ጊዜ ጀምሮ ኢህአፓ አይደሉም እነዚህ ሰዎች ነበርን የሚሉት ካርድ ወጣ አድርገው እኛም እኮ እናውቀዋለን ለማለት ነው እንጂ ኢህአፓን ከለቀቁ በኋላ ኢህአፓ አይደሉም። ኢህአፓ አይደለም ገብቶ ጥፋት ያመጣው እነሱ በግለሰብ ወይም የተቀላቀሉት ድርጅት ሊሆን ይችላል። ስለዚህ የኢህአፓ ጽናት ሊደነቅ ይገባዋል ባይ ነኝ። ለውጥ አላመጣችሁም፣ ለውጥ እስኪመጣማ መታገል አለብን። የቻይና ኮሚኒስት ፓርቲን የረጅም ጊዜ ዘመን ትግል ማስታወስ ይቻላል። የቪየትናሞችን ትግል ማስታወስ ይቻላል። የደቡብ አፍሪካን ማስታወስ ይቻላል። በአጭር ጊዜ አይደለም። አዎ 50 ዓመት ቀላል አይደለም። 53ኛ ዓመቱን ነው ኢህአፓ ከተመሰረተ። በቅርቡ ደግሞ 50ኛው ሰራዊቱ ከተመሰረተበት አሁን ባለፈው ወር አክብሯል እና እንዳው የኢትዮጵያ ህዝብ ቴሌቫይዝድ ሆኖ ቢያዳምጠው ኢህአፓን ከመውቀስ የኢህአፓና የኢህአሳ አባላትን ለካ እንደዚህ ነበሩ እንዲል ያደረገው ነበር። ይሄ 50ኛው በዓል ዝግጅት የሰው ልጅ ሊሸከመው ከሚችለው መከራ በላይ ተሸክመው የምስክርነታቸውን ሲሰጡ የነበሩትን ሰዎች እኛም ኢህአፓ አባል ነበርን የምንለው ማናቀውን ሲነግሩን እንዴት ይቻላል ነው። የሀገር ፍቅርና የህዝብ ፍቅር ስላለ ብቻ ነው። ይሄንን ነገር እኔ ሞቼ የሚቀጥለው ትውልድ የተሻለ ይሁን ስለሚባል ነው። ስለዚህ በወቅቱ እንግዲህ ብዙ ፓርቲዎች አሉ ብትልም በዛን ጊዜ በ60ዎቹ ብዙ ፓርቲዎች አልነበሩም። በ70ዎቹ መጀመሪያ የተወሰኑ የሚታወቁት እነ ኢህአፓና መኢሶን ናቸው። ከዛ በኋላ እነ ኢማሌር እነ ወዝሊግ ምናምን ተብለው እንትንን የፈጠሩት ተሰባስበው በኋላ ማልሬድን ማን ነው ኢሰፓን ኮነ የፈጠሩ ናቸውና እንደ መጀመሪያ ፓርቲነቱ
ራሱን ከሌላ ፓርቲ ጋርም እያወዳደረ ሀገር በቀል ፓርቲ ምን መሆን አለበት ምን መደረግ አለበት እያለ እየተማረ እያስተካከለ ሊሄድ የማይችልበት ሁኔታ ነው የመጀመሪያው ስለሆነ በሚያስበው መንገድ ነው የሚቀጥለው ማለት ነው በሁለተኛ ምናልባት እንደ ትምህርት የምንወስደው ከእንትን ከተባለ ወጣቶች የኢህአፓ አባላት ወጣቶች ናቸው ለውጥ ባጭር ጊዜ ይፈልጋሉ ህይወታቸውን ግንባራቸውን ከጥይት ሳያጥፉ በተደጋጋሚ አስመስክረው ህይወት አልፈዋል ምናልባት ትንሽ ግፍጫውን ቀነስ ማድረግ ቢቻል ኖሮ ህይወትን ማቆየት ቢቻል ኖሮ የበለጠ ትግል ውስጥ መሄድ ይቻል መቀጠል ይቻል ነበር ግን ያ ግፍጫ በተለይ አንቀሳቃሽ የነበሩትን በህቡ ነው የሚታገለው የድርጅት መሪዎችን ጭምር የምናቀው ነው የድርጅቱ ዋና ጸሐፊ የነበረው ጓድ ተስፋዬ ደበሳይ ራሱን ነው የሰዋው ከፎቅ ላይ እንትን ወድቆ ራሱን ነው የሰዋው የድርጅት ምስጢር ላለማውጣት እና እነዚህን ነገሮች የተማርን የሰማን ጓዶች በግል እንደዛ ያንን አይነት ነገር እንኳን ላይ ባንደርስም ይሄንን እንትን ወደፊት ማራመድና የታቀደለትን የኢህአፓን ፕሮግራም ብታየው ታውቀዋለህ ብዬ አስባለሁ ለህዝብ የቆመ ነው ምንድነው ታዲያ ለውጥ ያላመጣው ስትል ለውጥማ አመጣኮ ከሶቪየት ህብረት ሳትፈራርስ የላባደሩ አምባገነንነት የሚለውን የኮሙኒስት አመለካከት ትቶ የመልታይ ፓርቲ ዲሞክራሲ የሚለውን በሁለተኛው ጉባኤ ላይ በ1987 ላይ በኢትዮጵያ አቆጣጠር ተግባራዊ ያደረገ ድርጅት ነው ለውጥ እና አይዲዮሎጂን ማርክሲስት ሌኒኒስት ሳይሆን የሶሻል ዲሞክራሲ ነው አሁን አይዲዮሎጂውና የሀገር በቀል አስተሳሰቦችን ባህላዊ ትምህርቶችን ልምዶችን ያገናዘበ አልነበረም አው በችኩልነት ለውጥ ቶሎ እንዲመጣ በመፈለግ ያን ነገር እንዲሆን ለማድረግ ተሞክሯል ከነዛ እንግዲህ ትምህርቶችን ለመውሰድ ተሞክሯል ስለዚህ ለውጥ ያላመጣ ፓርቲ ለምን አያቆምም ለውጥ እስኪመጣ ድረስ ያማ ተሸናፊነት ነው አንሸነፍም ነው አሁን በቅርብ የተደረገ ለውጥ ለማቅረብ ያክል በ2018 በፈረንጆች 8ኛ ጉባኤውን ውጪ ባካሄደበት ጊዜ የአብይ መንግስት አብይም ወደ ስልጣን የመጣበት ጊዜ ነው እንደሚታወቀው የአብይ መንግስት ኢንቫይቲንግ ነበረ ያው ብዙ ነገሮች ቃል ተገብቷል አገር ውስጥ ገብቶ በሰላም መታገል እስካሁን የነበረው ህቡ አሰራር አገር ውስጥ ያሉት መንቀሳቀስ አልቻሉም ስለዚህ በህጋዊነት እንታገል ብሎ በህጋዊነት ተመዝግቦ እየሰራ ያለና እየታገለ ያለ ድርጅት ነው ያ ደግሞ ለምንድነው ያደረገው ህገ መንግስት የተባለው ራሱ የሚሰጠውን መብት እንኳን ስራ ላይ ለማዋል ሰልፍ ለማድረግ የመናገር የመሰብሰብ እሱን ሁሉ ተከልክሏል ከሌሎች ድርጅቶች ጋር አብረን እናድርግ ያለውን ተባብሮ እየሰራ ከነመያድ ጋር ከነ እናት ድርጅት ጋር አማራ ጊዮናይ ጋር ሰልፍ ያዘጋጁ ጦርነት ይቁም ሰላም ይስፈን ስላሉ ብቻ የድርጅቱ መሪዎች ወደ እስር ቤት ነው የተጋዙትና ለውጥ ያደረገ የሚቻለውን ያደረገ ትግሉን በማስቀጠል ለውጥ እንዲመጣ እየጣረ ያለ ስለሆነ እንዳው ምንም ያላደረገም የሚለው ላይ ከአጠያየቅም ጋር ትንሽ ችግር አለ ለማለት ነው ጨርሼ ኦኬ በጣም አመሰግናለሁ እንግዲህ ሐሳቦች እንደ ጋዜጠኛ ጥያቄ ይነሳል ያው እንዲብራራ ከመሻትም አኳያ ነው ማነሻ ላይ እንደገለጽኩት እንደረሳሁት እንዲህ አይነት ኮሚቴድ የሆነ ትውልድ ነበር ኢህአፓ ላይ እርሶም ማውቀድም ጥይት ግንባሩ ላይ እየተተኮሰበት እንኳን ወደፊት የሚሄድ ትውልድ ነበር ለዓላማው ንቅንቅ የማይል እንዳሉትም ለዚህ ጽናት ቆይቶ 53 ዓመታትን እኔ ያው ወታደራዊ ነው ወደ 50 አልኩት እንዳልኩት ወታደራዊ ትጥቆ የተጀመረበት ነው የተከበረውን ባለፈው ይሄንን ያህል ዓመት መቆየት ቀላል ነገር አይደለም ብዙዎቹ አሁን እንኳን ከመቶ ምናምን በላይ 115 120 ፓርቲ መሰረታል ግን አንድም ጠብ የሚል ስራ ሲሰሩ አይስተዋልም ከናንተ ጋር ሊነጻጸርና ፓርቲ ሊባል የሚያስችል ጉዳይ እንትና አቋምም ያላቸው አይደለም በፍጹም ይሁን እንጂ እንግዲህ ጠንካራ የሆነ ትውልድ እንዳልኩት ወደ 53 ዓመት ከቆጠረ እርሶንም ጨምሮ እንግዲህ እድሜ እየጨመረ በሄደ ቁጥር አቅም እያነሰ ለትግል የሚደረገውም ነገር እንደዛው እየደከመ ነው ዛሬም የምናየው እርሶንም ጨምሮ የቀድሞዎቹ ናችሁ እየታገላችሁ የሚገኙ እንደ ወጣቱን ትውልድ ለእናንተ ለማስረከብ የእናንተን አርያነት ተከትሎ እንዲሰራ ስለ ሀገሩ ኢትዮጵያ ስለ ህዝቡም ጭምር ተገቢውን ስራ እንዲሰራ ኮሚትድ እንዲሆን ጭምር የእናንተን ልምድ እውቀት
ሽግግር እየተፈጠረ ነው ያለው ወይስ አሁንም እዛው ላይ የቀድሞዎቹ እየተባለ እናንተ ሆናችሁ እየታገላችሁ የምትገኙት? ይህንን እንዳልኩት ልምዳችሁና እውቀታችሁን ለማሸጋገር እየተደረገ ያለ ወጣቱ ትውልድም የእናንተን አርአያ ተከትሎ እንዲሄድ እየተደረገ ያለ ነገር ይኖር ይሆን? በሚገባ የኢትዮጵያ ህዝብ እኮ ያለው ኢትዮጵያ ውስጥ ነው። ድርጅቱ ኢትዮጵያ ውስጥ ገብቶ በሰላማዊ መንገድ ይታገል ሲባል ይሄንን ቅድም አንድ እንትን ሳዳምጥ የነበረው የኢትዮጵያ ህዝብ በአሁኑ ሰዓት 70% የሚሆነው ከ30 በታች ነው እና ይሄንን ጸረ ኢትዮጵያዊነትን ነው ሲጋት የኖረውና የራሱን ክልል የራሱን ብቻ ላይ እንዲያተኩር ነውና ወጣቱ ትውልድ ኢትዮጵያዊነትን አውቆ ተረክቦ እንዲቀጥል ነው ወደ ሀገር ቤትም ገብቶ በሰላማዊ መንገድ እንዲታገል ሲፈለግ የተደረገበት ምክንያትም ይሄ ነው እና ምን ተደረገ ታዲያ ተገባ ሀገር ቤት ወጣቱ ጋር ለመድረስ ስለተባለው የድርጅታችንን የአመራር አባላትን ማየት ይበቃል። የድርጅቱ ተቀዳሚ ምክትል ሊቀመንበር ወጣት ነው። የድርጅቱ ዋና ጸሐፊ ወጣት ነች። የስራ አስፈጻሚ ኮሚቴ አባላት ከግማሽ በላይ ወጣቶች ናቸው። እንዳውም ተደባልቆ አብሮ መስራቱ ደግሞ ያው ልምድንም ማውረስ ነው። እኛ በውጭ ያለነው ድጋፍ ሰጪዎች ነን። በማንኛውም መልኩ የሀሳብ ድጋፍ፣ የቁሳቁስ ድጋፍ፣ አንዳንድ አስተሳሰቦችን በመርዳት እንሳተፋለን እንጂ በአመራር ደረጃ የቀድሞዎቹ የሚባሉት ሀገር ውስጥ ካለው ኢህአፓ ጋር ሀገር ውስጥ ያሉት ካልሆኑ በስተቀር በውጭ ያለው ምንም እንትን የለውም፣ ተጽዕኖ የለውም እና እያስተላለፍን ነው። በተለይ ወጣቶች ወጣት ሴቶችም ጸሐፊነት ደረጃ የኢህአፓ ጸሐፊ ሆኖ መቅረብ መገኘት ራስን ለዛ ኮሚትመንት መስጠት የድርጅቱን ታሪክ በማንበብና በተነገረውና ዓላማውን በማመን የገቡ ስለሆነ በእውነት በጣም ነው የምናመሰግናቸው እና ለውጥም ያመጣሉ። ወጣቱ ወጣትን እያየ ነው የሚከተለው። እንደዚህ አይነት ወጣት መሪዎች ሲኖሩ ሌሎች ወጣቶችም እንደሚሳቡ እርግጠኞች ነን። ትልቁ ነገር ደግሞ በተለይ ከወጣቱም ባሻገር አሁን በሀገር ውስጥ ባለው ሁኔታ የህዝብ ድምፅ እየሆነ ነው። በኮሪዶር ልማት ስም ቤቶች እየፈረሱ ነው። የትም ቦታ የተፈናቀሉ ወንድሞችና እህቶች እና እናት አባቶች ሲሄዱ ሰሚ የላቸውም። ወደ ኢህአፓ ቢሮ እየመጡ እረ ድምጻችንን አሰሙልን እያሉ ናቸው። መግለጫዎችም በተከታታይ አውጥቷልና ወጣቱ ይሄንንም ስራ እየሰራ ነው። በኮቪድ ጊዜ የተቻለ እርዳታ ለማድረግ ተሞክሯል። ረዳት የሌላቸውን እናቶችን የተወሰኑ ቁሳቁሶችን በመስጠት እና ወጣቱ እየተሳተፈበት ነው። ይሄ ነው ትልቁ እኛ የምንኮራበትም ወደ ወጣት ማስተላለፍ መቻላችን ነው። ከልብ አመሰግናለሁ ዶክተር ታዬ። እንግዲህ ወደኋላ እየተመለስኩ ብዙ ያነሳኋቸው ጉዳዮች ከዛሬ ጉዳያችን ጋር የሚያገናኘን በርካታ ነገሮች ስላሉ ነው። ትውልዱ ምንድን ነው መማር ያለበት? ከፖለቲካ ፓርቲዎች፣ ከቀድሞ ኢትዮጵያን ወጣቶች ምንድን ነው መማር የሚገባው? ከስህተቶቹና ከችግሮቹ እየታረመ መጥቶ ለታላቂቷ ኢትዮጵያ እድገትና ለውጥ ብልጽግና ምን ማድረግ ይገባዋል የሚለውን አመላካሽ ነገሮች ስላለ ነው ወደኋላ እየተመለሰ እስካሁን ብዙ ጉዳዮችን እያነሳን ከእርሶ ህይወት ጋር በተቆራኘና የኢትዮጵያን ታሪካዊ ጉዳዮችና የኢህአፓም ሆነ ሌሎች ፓርቲዎች ስለሰሯቸው ነገሮች እያነሳን የምንገኘው። ታዲያ ይህ የደከማችሁለት ፓርቲ እዚህ ደረጃ ላይ እንዳልኩት ጽናቱ ቀጥሎ ለሌሎቹም አርአያ የሚሆን ተግባር እየፈጸመ ባለበት በዚህ ወቅት ግን በርካታ ፓርቲዎች ዛሬ ምንም እየሰሩ ያለበት ሁኔታ አልተስተዋለም። ከእናንተስ እነዚህ ፓርቲዎች ምን ሊማሩ ይገባል? ምንድን ነው ያሉት መልእክት በፓርቲዎቹ ዘንድ የሚሰሯቸውን? ዛሬም እኮ ኢህአፓ ቀደም እንዳሉት በዚያ አጣብቂኝ ችግር ውስጥ እንኳን ሆኖ የተለያዩ መግለጫዎችን በመስጠት ቀዳሚ ነው። ከእናት ፓርቲ ጋር ቀጥሎ ያለ ጠንካራ ስራ የሚሰራ ነው። ሌሎቹ የት እንዳሉ የማይታወቅበት ሁኔታ ተስተውሏልና ለፓርቲዎቹ አመራሮችና ለአባላቶቻቸው ጭምር ምንድን ነው ያሉት መልእክት? ምክንያቱም ቅድም የኢህአፓ አባል የሆነ ሰው በተሳለፈበት ዓላማና የፓርቲውንና የሀገሪቱን ጉዳይ ትኩረት ሰጥቶ ህይወቱን አስቀድሞ የሚሰጥ አባል ወይም አመራሮች ጭምር የነበሩበት እንዳሉት የኢህአፓም ከፎቅ ላይ ምስጢርና መረጃን አላባክንም በሚል ህይወትን የሚሰጡ ታጋዮች የነበሩበት ዘመንና ጊዜ እንደነበር ይታወቃል። ስለዚህ እነዚህ አሁን ያሉትን የፓርቲዎች ጥርቅም ከእናንተ ልምድ በመነሳት ምንድን ነው የሚሰጧቸው መልእክት? ኢህአፓ በተደጋጋሚ ጥሪዎችን አድርጓል። አብረን እንስራ የሚል አሁን ሳይሆን በደርግ ጊዜም ጭምር መጨረሻ ላይ ሁሉ ነገር ካለቀ በኋላ ደርግም ጥሪ አብረን እንስራ የሚል አንድ ወር ሲቀረው ሚያዚያ ላይ እሱም ግንቦት ሊሄድ ሲል ለሰራዊቱም ጥሪ አቅርቦ ነበር በህብረት መስራት የሚል ነገር። ለፓርቲዎቹ እንደው እንዲገነዘቡት የሚያስፈልግ ነገር ብዬ የማስበው አንደኛ አንድ ሀገር ነው ያለችን ኢትዮጵያ የምትባል ያቺ ደግሞ ለሁላችንም ትበቃለች።
አንተ ኦሮሞ ስለሆንክ ጉራጌ ስለሆንክ እንትን ትግሬ ስለሆንክ አማራ ምናምን አይደለም። ሁላችንም እንደ ሰውነትንም ካከበርን እንደ ሰው የመኖር መብታችን እዛ ብቻ ነው። እኛ ውጭ ያለነው ቤቴ ስገባ ጠዋት ተነስቼ ወደ ስራ እንደሚሄድ አውቀዋለሁ። አገር ውስጥ ግን እንደዛ አይደለም። ያ በየጥጉ ያለ ችግር ስለሆነ አሁን እንኳን ህገ መንግስት የሚባለው የሰጠውን መብት እንኳን የማያከብር መንግስት ነው የነበረውም ያለው። ስለዚህ መልእክቱ ምንድነው? ተባብረን እንታገል ነው። ተባብረን ስንታገል ቢያንስ ይሄ መብት የተሰጠውን ከዛ በላይ ነው። ይሄ በጎሳ በጎጥ በምናምን የከፋፈለውን ህገ መንግስት ራሱ ውድቅ መሆን ያለበት መሻሻል መለወጥ ያለበት ነው። ሙሉ ለሙሉ እንትን ውድቅ አይደለም፣ በደንብ ሪቫይዝ መደረግ አለበት። ስለዚህ ያንን ለማድረግ መብቴ ነው መታገል ብሎ ማመን አለበት እያንዳንዱ ድርጅት። ግን ምን መሰለ ገዢዎች በኢህአዴግ ጊዜም የተደረገ አሁንም እየተደረገ ውስጥ ገብተው ይቦረብሩዋል፣ ያፈርሱዋል፣ ያስፈራሩዋል፣ ጥቅማ ጥቅም ለመስጠት ይሞክራሉ። ድርጅቶች እንዳይናገሩ በጥቅማ ጥቅምም የተለጎሙ አሉ። ቀደም ብዬ ሳነሳ ፓሪስ አንድ ላይ ስብሰባ ነበረ የውጭ ድርጅቶችና አገር ውስጥ ያሉ 10 ድርጅቶች እዛ ሄደው ተሰብስበው አገር ቤት ስለመጡ ብቻ ከኤርፖርት 5ቱን የድርጅት መሪዎች ነው ያሰሯቸው። የሚቀጥለው ማስጠንቀቂያ አርፋችሁ ቁጭ በሉ አለበለዚያ ስሩ ይቀጥላል ነው የተባለው። እና ይሄ ገዢ ቡድን የነበረውም አሁን ያለውም በስልጣን ላይ ለመቆየት በማስፈራራት በእንትን ጥቅማ ጥቅም በመስጠት ስለሆነ ከዛ ባሻገር ስለ ሀገርና ስለ ህዝብ ማሰብ አለብን። ያን ደግሞ እኔ ብቻዬን የኔ ድርጅት ብቻውን አንድ ሁለት ሆነን ምናምን ሰብሰብ ብለን እኔ እንዳልኩት የኔ ድርጅት እንዳለው ሁለታችን እንዳልነው ሳይሆን መሰረታዊ የሆኑ በጣም ዝቅተኛ መስፈርቶች የህዝብ የሀገር ሉዓላዊነትና የህዝብ እኩልነትን መከበር አለበት። ይሄንን የሚቃወም ሰው አለ ወይ? የለም ብዬ አምናለሁ። የስልጣን ምንጭ የህዝብ ነው። ስልጣን የሚወጣው ከህዝብ ነው። ሰው ህዝብ ካልመረጠው ካልፈለገው መውረድ ያለበት ሰው ነው። ይሄን መቀበል አለበት። መብቶች መከበር አለባቸው ያለምንም መሸራረፍ መገደብ ያለምንም ገደብ። መሰረታዊ መብቶች የምንላቸው የመደራጀት፣ የመናገር፣ የመሰብሰብ እነዚህ ነገሮች ሁሉ ዴሞክራሲያዊ ስርዓት እንዲመሰረት እነዚህን አልቀበልም የሚል ድርጅት ምን እንደሚፈልግ የሚያውቅ አይመስለኝም። ወይም ተስማምቶታል ወይም የገዢው መደብ ወኪል ነው ብዬ ነው የማስበው። ስለዚህ መልእክቱ ምንድነው? እነዚህ መስፈርቶችን የሚስማሙ ድርጅቶች ተሰባስበን አብረን እንታገል። እርግጥ ነው ስትሰባስብ አንተ የሚታየ አንድ አቅጣጫ ነው፣ ሌላውም ሌላ አቅጣጫ ይታየዋል። የሌላውንም ሐሳብ ለመስማት የተሻለውን ለመውሰድ ወይም ደግሞ አደባልቀህ የተሻለ አድርገህ አጠናክረህ ለመሄድ ዝግጁ ሆነ መሄድ ነው እንጂ ስብሰባው ላይ ስትሄድ 5 ድርጅት 10 ድርጅት እኔ ያልኩትን ካልሆነ አልቀበላቸውም የነሱን አልሰማም ከሆነ ለመስማማት አይደለም መሄድከው። ያው የኔን ተጽዕኖ አርጌ እንዲቀበሉ አረጋለሁ ነውና ከዛ አዙሪት ውስጥ መውጣት አለብን። እነዚህ የታዩ ናቸው ካሁን በፊት። መልእክቱ በግል እንትን ክፍት አእምሮ ይዘን ሄደን አዳምጠን ለሀገርና ለህዝብ የሚበጅ ተግባር ላይ እንድንሳተፍ በቅንነት እንድንታገል ነው በጋራ። ከልብ አመሰግናለሁ ዶክተር ታዬ ዘገየ። እንግዲህ ልምዶን እያካፈሉን ፓርቲዎችም ጭምር ምን ማድረግ እንዳለባቸው ካካበሩት ልምድ በመነሳት ለመግለጽ ሞክረዋል። እንደው ከዛች ትንሽ መንደር ከሆነችው ኮምቦልቻ ተነስተው ሀረር ላይም በጃንሆይም እንደዚሁም ደግሞ በደርግ ጊዜ እስር ቤት ገብተው ጓደኞች ወደ ውጭ ልውጣ ሲሉ የሀገሬን ጉዳይ ትቼ አልመለስም ብለው ከአሶሳም ወይም ከሱዳን ከመሄድ ተቆጥበው ተመልሰው የሀገሩን ለውጥ የተመኙ ወጣት ዛሬ እዚህ ላይ ቆመው የሀገሩን ጉዳይ ሲያዩ እንደው ምን ተሰማዎት? ይሄ የኔ ብቻ አይደለም የበርካታ ውጭ ያሉ ኢትዮጵያውያን ስሜት ነው ብዬ አስባለሁ። የሀገራችንን ሁኔታ ከድጡ ወደ ማጡ ከእሳቱ ወደ ረመጡ እየወደቀ እየወረደ ሲሄድ በጣም የሚያሳዝን ነው። እንዴ አንድ መምህሩን እንተው፣ አንድ የሕክምና ባለሙያ ዶክተር 9,000 ብር ነው የማገኘው ኪራይ የምከፍለው 8,000 ነው ምናምን እያለ እንዴት ይኖራልና ለህዝብ አገልግሎት እርዳታ ይሰጣል ተብሎ ይጠበቃል? እሱ ራሱ ተረጂ ሊሆን ነው ማለት ነው። እና መሰረታዊ ስህተት አለ፣ ችግር አለ። በሌላ በኩል ደግሞ በጣም የሚንደላቀቁ ሰዎች አሉ፣ የጊዜው ሰዎች ባለተረኞቹ። ይሄ
በሙስናውም በአስተዳደሩም በታማኝነትም በምንህም ሲፈልግ እንደዚህ ተመዘ ስልጣን ተሰጥቶ ከጥቅማ ጥቅሞቹ ጋር ሲፈልግ ደግሞ በአንድ መስመር ደብዳቤ የምትባረር ነህ አሜን እስካልክ ድረስ ያችን ጥቅማ ጥቅምህን ይዘህ ትቀጥላለህ። ስለዚህ ይሄንን የሚያይ ኢትዮጵያዊ በተለይ በ60ዎቹና ከዛ ወዲህ የነበረው በፖለቲካ ውስጥ በየትኛውም ድርጅት ውስጥ ተሳትፎ የነበረው ከመንግስት ጋር ቅርርብ የሌለው ቁጭት ነው ያለበት መለወጥ አለበት ነው የሚለው። ለመለወጥ እንታገል ነው። ለዚህ ነው በርካታ ድርጅቶች በተለያዩ ቦታዎች በተለያዩ ክፍለ ዓለማት በሰሜን አሜሪካን በካናዳም ያሉት እነሱን ግን ሰብሰብ አድርገን አሁን እንደጀመርነው የኢትዮጵያውያን የትብብር መድረክ ንቅናቄ ተፈጥሯል። በዛ ውስጥ ተካተው የተጀመረውን አስፍቶ መሄድና በአንድ ድምጽ መናገር መቻል አለብን። ምክንያቱም የተለያየ ነገር አለ የምናወራው አሁን የአይዲዮሎጂ ጉዳይ አይደለም። የሰብአዊ መብት ጉዳዮችን ብታይ አንተ በአንተ አካባቢ ያሉ በአንተ ማህበረሰብ እናቶች፣ እህቶች፣ ሴቶች ሲደፈሩ በሌላውም አካባቢ ተመሳሳይ ነው ድፍረቱ መደፈሩ ያለው መገደሉም ተመሳሳይ ነው። የወንጀሉ አይነት እንደ ቦታው ሊለያይ ክፋቱ ጭካኔው ኢትዮጵያ ውስጥ እንደዚህ ይደረጋል ወይ ብለህ ማመን እስከሚያቅት ድረስ እንግዲህ እንሰማለን። ስለዚህ ሪሊ መደረግ ያለበት መልእክቱም ሆነ ማድረግ ያለብን ብለን የምናስበው ተባብረን ሰው ብቻ መሆን ይበቃል። ሰው ለመሆን ደግሞ የስርዓት ለውጥ ማምጣት አለብን። አሁን እየሄድንበት ያለ ነው። እንደውም በጥቂት ጊዜ ውስጥ በዚህ ከቀጠልን አገርስ ይኖረናል ወይ የሚለው ጥያቄ ድሮ በንጉሱም በደርግም በህዋትም ጊዜ አገር አለ አገዛዙን ነው የምትታገለው። አሁን በዙሪያ ተመልከት። በሱዳን በኩል የተወሰነ መሬት ሄዷል። ጅቡቲ ጋር ጸባል ከንትና ጋር ማን ነው ኤርትራ ጋር የምታየው ነው። እኔ ኤርትራ እንኳን ጥያቄ ምልክት እናደርግ። በሶማሌ በኩል ያለውን ተመልከት። የወደብ ጉዳይ እየተባለ የሚታመሰውን ተመልከት። እርስ በርስ የሰሜኑ ጦርነት ተብሎ በሌለን አቅም ያ ሁሉ ንብረት ወድሞ ያ ሁሉ ገንዘብ እንትን ብሎ ትምህርት ቤት ስንትና ስንት ተማሪው ሚሊዮን ተማሪዎች ሊማሩም የማይችሉበት ስለወደመ የትምህርት መዋቅሩ እና ይሄንን ለማስተካከል ሰው ሆነ ኢትዮጵያዊ ሆነ ሀገርህን ወደህ ሀገርህን ህልውና ለማስከበር መታገል ብቻ ይበቃል ባይኔና እንዳልኩት ክፍት አእምሮ ይዘህ ያንተን ሐሳብ ሰምቼ እኔን ሰምተህ የተሻለውን ይዘን መሄድ መቻል አለብን እላለሁ። ከልብ አመሰግናለሁ ዶክተር ታዬ ዘገየ። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ዶክተር ታዬ ዘገየ ናቸው። በዚህ የኢህአፓ ድጋፍ ሰጪ በውጭው አባል ሆነው እያገለገሉ የሚገኙ ናቸው። አሁን የኢትዮጵያውያን ትብብር ንቅናቄ አባል ሆኗል ኢህአፓ። ለመሆኑ እዚህ እንዴት ገባ የሚለው ጉዳይ የምንነጋገርበት ይሆናል። አሁንም አብራችሁን ቆዩ ከዝግጅቶቻችን ጋር። በጣም አመሰግናለሁ። እንግዲህ ዶክተር አሁን እርስዎም በዝርዝር ገልጸውታል። በተለይም ኢህአፓ ከቀድሞ ጀምሮ የተቻለውን ጥረት ያደርጋል። በጋራ ለመስራትም ብዙ ጥረት አድርጓል። አሁንም ጭምር እያደረገ እንደሚገኝ ነው የገለጹልኝ። በጋራ መስራት ጥቅሙ በጣም አስፈላጊ እንደሆነ ዛሬም የኢትዮጵያውያኖች ትብብር ንቅናቄ አባል ሆኗል ኢህአፓ። ለመሆኑ በጣም ብዙ ሞክራችኋል፣ ብዙ ጥራችኋል። ግን በትብብር ሀገርን ለማዳን የሚደረገው ትግል አናሳ ነው። ዛሬም ከዚህ የኢትዮጵያን ትብብር ንቅናቄ ካውንስል ጋር ሲቋቋም የእሱ አባል ለመሆን ምን አነሳሳችሁ? እንደው አመኔታ አድሮባችሁ ነው ወይስ በምን መልኩ ነው? ካላችሁ ልምድ አንጻር ተመልሳችሁ ከዚህ ጋር ማብራራችሁ ለመስራት መነሻ ምክንያታችሁ ምንድን ነው? አመሰግናለሁ ወንድሜ ዘውዱ። አንዲት ትንሽ ማብራራት የምፈልገው ኢህአፓ አይደለም የትብብሩ አባል፣ የኢህአፓ የድጋፍ አካል ነው። ኢህአፓ ሀገር ውስጥ ነው ያለው። ከዚህ ትብብር ጋር እንትን የለውም። እኛ ድጋፍ ሰጪ ነበር እንደ ኢህአፓ፣ አሁንም ነን፣ እንቀጥላለን ድጋፍ መስጠታችንን። የሚያደርጉትን ትግል በትብብሩ አማካይነት ለመደገፍ እንሞክራለን። ኢህአፓ እዚህ ውስጥ ሀገር ውስጥ እንዲጠየቅበት አንፈልግም። እኛ የምናደርገው የድጋፍ አካሉ ነው። በውጭ ያለ ነው ሙሉ ነፃነት ስላለን በነፃነት እንትን እያለ ነው። እርግጥ ከኢህአፓ እንትን የራቀ ነገር የምንሰራው ነገር የለም። ግን ፎርማሊ ሀገር ውስጥ ያለው ኢህአፓ እዚህ የዚህ ድርጅት የትብብሩ አባል አይደለም፣ የድጋፍ አካሉ ነው። እንግዲህ ለምን ተገባ፣ ምን አነሳሳችሁ፣ ምን ታመነ፣ እንዴት ነው ለሚለው ሁሉ ጊዜ እኛ ብዙ ጊዜ እንዳልኩት ወደኋላም ተመልሰን ሜዳ ውስጥም ከኢድህ ጋር የነበረው ህብረት ከሌሎችም ጋር የተመሰረቱ ትብብሮች በህብረት መታገል ያስፈልጋል። የ60ዎቹ ጊዜ አልፏል። መደማመጥ መቻቻል ቢኖር ኖሮ መኢሶንም ወደ ደርግ ከመግባቱ በፊት
ኢህአፓም ተነጋግሮ በተማሪው ንቅናቄ ውስጥ የሚተዋወቁ ስለሆነ ሰፋ ያለ እንትን ኖሮን ተቻችለን ብንሄድ ምናልባት መልክዓ ምድሩን እንቀይር ነበር ብዬ አምናለሁ። እሱ ታሪክ ነው። ግን ከዛ በኋላ ምን ተማርን የሚለው ከመኢሶን ጋር ችግር ተፈጥሯል፣ ደም ተቃብተናል ከተባለው ጋር በኢዳሃቅ ጊዜ ህወሓት ኢህአዴግ ስልጣን በያዘበት ለመያዝ እየተንደረደረ ባለበት ጊዜ ኢዳሃቅን ተፈጥሯል። ኢህአፓና መኢሶን አባል ሆነው አብረው ሰርተዋል። አቶ ያበራ ሃይማኖት የኢዳሃቅ አባል ሆነው ወደ አዲስ አበባ ሄደው የታሰሩት በኢዳሃቅ አባልነታቸው ከኢህአፓም ጋር ኢዳሃቅ ውስጥ ኢህአፓም ይሰራ በነበረበት ጊዜ ነው። ያ ምንድነው ያስተማረን? በጋራ መስራትን፣ የድሮ ታሪክን ቁርሾን ወደኋላ ትተ ዳኛውን ፈራጁ ምኑም የኢትዮጵያ ህዝብ ስለሆነ ጊዜው ሲመጣ ሰላም ሲመጣ ያን ጊዜ እንዳኛለን። አሁን ግን አገር እናድን ነው። አሁንም ለምን ምን አነሳሳችሁ በዚህ ትብብር ውስጥ ለመግባት? የድሮ ታሪካችንም ይሄ ስለሆነ በትብብር መስራት ያስፈልጋል የሚለው በአንዳንዶች ብዙም ሳያውቁ አንዳንዶች በተለይ ብሩና የለቀቁ ኢህአፓን ጥላሸት መቀባት የሚወዱ ከጥሩ ነገር አንዳንዴ መጥፎ ነገር ቶሎ ይዛመታልና የኢህአፓን እንቅስቃሴዎች በተለይ ውጪ ሀገር ለማንኳሰስ ለማዳከም ተሞክሯል። እንደው በስተመጨረሻ አሁን አብይ ወደ ስልጣን ከመምጣቱ ጊዜ በፊት የነበረ ሸንጎ የሚባል ድርጅት ነበረ። እሱም 5 የፖለቲካ ድርጅቶች፣ 7 የሲቪክ ድርጅቶች እንዲሁም ታዋቂ ግለሰቦችን ይዞ አንዱ ኢህአፓ ነበረ እዛ ውስጥ ተሳትፎ የነበረው። ሸንጎ እንደሌሎቹ ዝም ብሎ የከሰመ ሳይሆን ራሱን ያፈረሰው ለምን አገር ውስጥ መታገል አለብን ሁኔታዎች አመቺ ናቸው በሚል ኢህአፓም የትግራይ ዲሞክራሲያዊ ትብብርም ወደ ሀገር ቤት መግባት ስለወሰኑ በአብዛኛው ውጪ የነበሩ ድርጅት ስብስቦች ስለሆኑ የሲቪክ ድርጅቶች አገር ውስጥ መሰረት ስላልነበራቸው እዛ መግባት አይችሉም እና አሁንም እዚህ ትብብር ውስጥ እንድንገባ የሆነው አገርና ህዝብን ከመውደድ ነው። ከዛ የተለየ ነገር የለም። እርግጥ እንደ ድርጅት የምናቀርበው ሐሳብ ይኖራል። ይሄ ነው መውጫው፣ ይሄን ነው መደረግ ያለበት እንላለን። ሌላው ሊስማማም የተለየም የተቃረነ ሐሳብ ሊያቀርብ ይችላል። እሱንም ሰምተን የሚሻለው ይሄ ነው ብሎ ስብስቡ ሲያምን ያንን የተወሰነ ውሳኔ ተግባራዊ ለማድረግ ዝግጁ ለመሆን ነው የገባ ነውና አጣጥፎ መቀመጥ እጅን ከትግሉ መራቅ ምንም ለውጥ ስለማያመጣ እየታገሉ ማለፍ የሚሻል ስለሆነ በዚህ መልክ ነው የገባ ነው እላለሁ። ከልብ አመሰግናለሁ ዶክተር ታዬ። እንደሚታወቀው የኢትዮጵያውያን ትብብር ንቅናቄ በመላው ዓለም የሚገኙ ኢትዮጵያ ጉዳይ ይመለከተናል፣ ያገባናል፣ በኢትዮጵያ መከራ ስቃይ ባለባት በዚህ ሰዓት ዝም ብለን አንቀመጥም በሚል ነው የተሰባሰቡት። ይህንን በተመለከተ ብዙ ጋዜጣዊ መግለጫም ሲሰጥ በቦታው ነበርኩኝ፣ ይህንም ተከታትየዋለሁኝና በጣም በርካታ ሰዎች ወይም ደግሞ ማህበራቶች ጥሪ እንደተደረገላቸው ከ30-40 ያላነሱ ግን ከዛ ውስጥ ፈቃደኛ ሆነው ተስማምተው ይህንን ንቅናቄ የተቀላቀሉት እጅግ ቁጥራቸው አናሳ ነው። እርስዎ ሊገልጹልኝ ይችላሉ? ያው በስብሰባው ላይ ወይም ደግሞ ጋዜጣ መግለጫው ላይ ነበርኩ። በእርግጥ ተቀምጦ በጣም አናሳ ነው። በኢትዮጵያ ጉዳይ ላይ የሚንቀሳቀሱ እጅግ ቁጥራቸው የበረከተ ማህበራቶች አሉ። ግን እንደዚህ አይነት ኢትዮጵያን እናድን፣ ካለችበት መከራና ስቃይ እናውጣ፣ አደጋ ውስጥ እየገባች ነው ሀገራችን ብለው ለተነሱ አካላቶች ወይም ቡድኖች ወይም ይህንን ተቋም ወይም ምክር ቤት ለማቋቋም በሚደረገው ጥረት ላይ በጋራ ለመስራት ያልተነሱበት ምክንያት ብዙዎቹን እያሳዘነ ነው ያለው፣ እኔንም ጨምሮ። ስለዚህ ከቀረቡት በርካታዎች ውስጥ ቁጥራቸው ያነሰበት ምክንያት ለምንድን ነው? እስቲ እሱንም ዘርዘር አድርገው ቢገልጹልን ለተመልካች አድማጮቻችን። ወደፊትስ ምን መደረግ አለበት? ተነጣጥሎ መሄድ የሚያመጣው ጉዳት እንጂ ጥቅም እንደሌለው እየተረዳን ነው። እርሶም ያው ወደኋላ መለስ ብለን እንደገለጹት እንዳስረዱትም ጭምር ማለት ነው። ስለዚህ እስቲ ሂደቱ ምን ይመስል ነበር? ይሄ ንቅናቄው ሲመሰረት ያለውን አጠቃላይ ላይ ቢገልጹልኝ አመሰግናለሁ። በጣም እግዚአብሔር ይስጥልኝ አቶ ዘውዱ። ቅድም ለመጥቀስ እንደሞከርኩት ሸንጎ የሚባለው ድርጅት ሲቋቋም ስብስብ 2 ዓመት ተኩል በላይ ነበረ ጥናት ያካሄደው። ያለፉትን ስብስቦችም መርምሮ ድክመት ምንድን ነበር፣ ጥንካሬ ምንድን ነበር፣ አሁን እንዴት እንደራጅ፣ ምን መደረግ አለበት ብሎ ከዛ በኋላ ነው ጥሪ ያደረገው። መስማማት የፈለጉ ተስማምተው ገብተው የሸንጎ ሆነን ቀጥለናል ለ8 ዓመት ያህል ቅድም እንዳልኩት እንትኑ እስኪፈርስ ድረስ። አሁንም በጣም የሚገርመው ነገር እኮ ኢትዮጵያውያን ከየቤቱ እያመጣልን ሁሉም ስብስብ አለው፣ በሆነ መልክ ተሰባስቧል።
በሲቪክ ድርጅትም በለው በሙያም በለው በፖለቲካ ድርጅትም በለው በግለሰብ ደረጃም አንድ ድርጅት ስብሰባ ሲጠራ ገብተው የሚሳተፉ በሀገራቸው ጉዳይ ላይ ንቁ ተሳትፎ የሚያደርጉ ግለሰቦች አሉ። ስለዚህ እንሰባሰብ ሲባል መቼም አንድ ነገር ሲጻፍ አንድ ስክሪፕቶ ነው የሚጽፈው መጀመሪያ ወይም አንድ ሰው ነው ታይፕ የሚያደርገው። ይሄንን ስብስብ ሰፋ ያለ ስብስብ እንፍጠር የሚለውን ኢትዮጵያን አድን ቡድንና ኢትዮጵያዊነት ከኢትዮጵያን አሜሪካን የጋራ መድረክ ጋርና የኢፓክ ከሚባለው ጋር ከነሱ ጋር በመሆን ለረጅም ጊዜ በመሰባሰብ አራቱ ሁለት ሰዎችን በመወከል ረጅም ስብሰባዎችን አካሄደው ሰፋ ያለ ጥሪ ያደረጉ። ጥሪ የተደረገው የጉባኤ መስረታ ጊዜያዊ አስተባባሪ ኮሚቴው ሰነዶችን እንዲያዘጋጅ ኃላፊነት ተሰጥቶት ወደ 24 የሚሆኑ ድርጅቶች እና ከ30 በላይ ታዋቂ ግለሰቦች ተጋበዙ። ይሄ እንግዲህ ዝም ብሎ በአንድ ጊዜ አይደለም። ያው ደብዳቤ ጽፈ ኢሜል ጽፈ ኑ ተገኙ አይደለም። ስልክ ተደውሎ ተነጋግሮ አብረን እንስራ። ብዙዎቹ ፖዚቲቭ ወይም አዎንታዊ ምላሽ ሰጡ። በዛ መሰረት የካቲት ፌብሩዋሪ 23 ለበለው በዛ ላይ ስብሰባ ተደርጎ ጉባኤ ይሄንን የትብብሩን ለመመስረት እቅድ ተያዘ። ግን ሰነዱን በደንብ ስላላለየ ነው እንዲራዘም በሚል 2 ሳምንት በኋላ ማርች 9 ላይ ስብሰባው ተጠርቶ ይሄ ትብብር ተፈጠረ እና ከመጡት ውስጥ 8ቱ ኢትዮጵያዊነት፣ ኢትዮ አሜሪካን ዜጎች ካውንስል፣ ኢትዮጵያን እናድን መድረክ፣ አሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ፣ ኒውዮርክ ትራይ ስቴት ተስፋ ለኢትዮጵያ የሚባለው፣ የሶማሌ ዲሞክራሲያዊ ካውንስል፣ የኢህአፓ ድጋፍ ኮሚቴ፣ የኢትዮጵያ ሀገር አድን ዲሞክራሲያዊ ንቅናቄ በድርጅቱ በትብብሩ አባልነት ተስማምተው ሰነዱን ካዩ በኋላ አባሎቻቸውን የድርጅቱን ካነጋገሩ በኋላ ትብብሩን መሰረቱ። 2 ደግሞ ግሎባል የአማራ ዲያስፖራ መድረክና ቪዥን ኢትዮጵያ የሚባሉት በአላማው እንስማማለን፣ በተባባሪነት እንቀጥላለን በአባልነት ሳይሆን ብለው ቀጠሉ። እንግዲህ እንዳልከው ቁጥሩ ብዙ ነው፣ እንትን አነሰ ብሏል። ግን እስካሁን ድረስ ከተማርነው ነገር ቢኖር ይሄንን ነገር መስርተናል፣ ደንቡ ይሄ ነው፣ ፕሮግራሙ ይሄ ነው፣ ኑና ግቡ ሲባል ትንሽ እንትን ሬዚስት ማድረግ ይኖራል። ተቃውሞ ወይም ደግሞ አለመፈለግ ተቦክቶ የተጋገረውን ነገር እንዴት ነው ኑና ብሉ ብቻ ነው አብረን እኮ ነው መስራት ያለብን የሚባል ነገር እንግዲህ ከልምዳችን ያየነው ነው። ስለዚህ አሁን ለመነሻ ነው ይሄ ለመነሻ እነዚህ እንትኖች ተመስርቷል። ተመስርቶ እንግዲህ ያሳደግነው ደንቡንም ህጉንም ውስጥ ደንቡንም የስነ ምግባር ደንቡንም ፕሮግራሙንም አውጥተን አብረን እንሄዳለን በሚል አሁንም ጥሪው እንደቀጠለ ነው። ምናልባት ያልሰሙም ጥሪውን ሰምተው ሊመጡ ዌብሳይት አሁን በቅርቡ ይለቀቃል፣ ተጀምሯል፣ እየተከፈተ ነው። ኮንታክት ማድረግ ይችላሉ። ይሄ ትብብር ደግሞ ጊዜያዊ እንትን ስራ አስፈጻሚ አካል አለው። እነማን ቀሩ? የቀሩት ለምንድነው? አለመመቸት ነው ወይስ አለመፈለግ ነው? ያው ሪች አውት ማድረግ ይጀምራል ማለት ነው። ስለዚህ ያገባኛል ካልን በኢትዮጵያ ጉዳይ ከመጀመሪያውም ስለሌለውበት አልገባም አይደለም። እንደ ካሁን በፊት አንዳንድ ጊዜ እንዳየነው የተጀመረ ነገርን ኑ አብረን እንገንባው ነው። በቃ ይሄ ነው ዋናው መልእክት። ስለዚህ ያልሰሙም ካሉ ይሄው ጥሪውን እናቀርባለን። የሰሙም ጥያቄዎች ካሉ መተው አብረን ተጠያይቀን እናስተካክለው፣ እናርመው፣ ቁጥሩን እናብዛው። እንደው እውነቱን ለመናገር እንትኑን ስታይ የሁሉም ስብስብ የሲቪክ ድርጅትም ቢሆን የፖለቲካ ድርጅትም ቢሆን በአሁኑ ሰዓት የሀገሩ ጉዳይ ለውጥ እንዲመጣ የማይፈልግ ስብስብ የለም። ስለዚህ ተባብረን አንድ ጣት አንድ ነው 5ቱ ቡጢ ነው ይባላል። አብረን በጋራ እንታገል ነው የምንለውና ያልሰሙ ጥሪያችንን እናቀርባለን። የሰሙና ጥያቄ ካላቸው በስብሰባዎች ላይ መተው አስተያየቶቻቸውን ሰጥተው ገና ያላለቀ ነገር ነው፣ ገና ተገንብቶ ያላለቀ ቤት ስለሆነ አብረን እንስራው እንገንባው ነው የምንለው። ከልብ አመሰግናለሁ ዶክተር ታዬ ደገየ። በተለይም የዚህ የኢትዮጵያውያን ትብብር ንቅናቄ እንዳሉት በጣም ረጅም ጊዜ የፈጀ ነው። ያው እኔም ስከታተለው ነበር በጣም በሚገርም ሁኔታ። አብዛኞቹ እንደውም በጣም የተንደላቀቀ ህይወት የሚኖሩ ብዙዎቹም ረጅም ዓመት በውጭ የተቀመጡ አንዳንዶቹም ጡረታ የወጡ ሁሉ ነው ዛሬ እልህ ይዟቸው ሀገሬን ጉዳይ መታደግ አለብኝ ብለው እየደከሙ ያሉ ተመልክቻለሁ።
እንደው ምን ይመስሎታል ዶክተር ታዬ በተለይም ሀገር እንዲያጣብቂኝ ችግር ውስጥ በገባችበት ሰዓት ሁሉን ነገር በመጠራጠር የመዘግየቱ በጋራ ለመሆን ለሚነሳው ጥያቄ ፈቃደኛነት ያለማሳየቱ የኢትዮጵያን እንደው አስተሳሰብ ችግር ብቻ ሁልጊዜ የማየት ነገር ለችግሩ ሶሉሽን ለመፍታት የሚደረግ ጥረት የማይስተዋልበት ምድር ሆኗል ሀገራችን ኢትዮጵያ። እንደው ከልምዶ በመነሳት በእርግጥ አሁን ይሄ ንቅናቄው ክፍት ነው፣ አሁንም በሩ ክፍት ነው። እንግዲህ በጣም ቁጥራቸው አነስተኛ የሆኑ ማህበራት ቢደራጁም ግን ለብዙዎቹ ጥያቄ ቀርቧል። አሁንም እንደሚመጡ በጋዜጣዊ መግለጫው ላይ አውርሶም ጠቁመታል። ያኔም እንደተገለጸልን ክፍት ነው፣ ማንኛውም በዚህ ንቅናቄ ውስጥ ተሳተፋለሁ የሚል መግባት እድል አለው ብሎ ተገልጿል። እርግጥ ነው ስል ግን ምንድን ነው ክፍተቶቻችንን እንደው ለመድፈን በምንደረጉት ትግል ላይ ጥርጣሬ ሁልጊዜ እኛ ኢትዮጵያኖች ችግር ያለብን ምን ይመስሎታል? እንደው ከልምዶ በመነሳት እንዴት ይፈታል ይሄ ችግር? በእኔ እይታ በቀላሉ ይፈታል ብዬ አምናለሁ። የአስተሳሰብ ለውጥ ማድረግ ብቻ ነው። እሱ ከባድ ነው የአስተሳሰብ ለውጥ ለማድረግ። ግን ምን ማለት ነው የአስተሳሰብ ለውጥ? ለምሳሌ በሀገራችን ውስጥ የዲሞክራሲያዊ ስርዓት ይስፈን፣ ለዛ እንታገላለን እንላለን። ሀገር ውስጥ ዲሞክራሲያዊ ስርዓትን ለማስፈን እኛ ራሳችን ደግሞ ዲሞክራሲያዊ አሰራርን ማክበር መቻል አለብን። ስለዚህ ምን ማለት ነው? ለምሳሌ አዲስ አበባ ቢሮ እንክፈት ትብብሩ የሚል ውይይት እናካሄድ። አሁን አንዱ መከፈት የለበትም፣ አንዱ መከፈት አለበት። እዛ ካልሆን ጥቅም የለውም፣ እዛ ብንሆን ያፍነናል፣ ይዘጋል ምናምን። ተወያይተ የአብዛኛውን ውሳኔ ተቀብለ ስራ ላይ መዋል አለብህ። ባይስማማም አንተ መደረግ የለበትም እያልክ እንዲደረግ ከተስማማ ምክንያት አለው። ዝም ብሎ ገንዘብ ስላገኘ ወይ ስልጣን ይሰጠዋል አይደለም። ትግሉን ማጠናከር የሚቻለው እዛ በመሆን ነው። ስለዚህ መካሄድ አለበት ብሎ ስትሮንግሊ ሲከራከር፣ አንተ ደግሞ አያሰራም አልሄድም ብለህ ከተከራከርክ፣ አብዛኛው እንግዲህ ለዚህ ነው ሰብሰብ ያልነው፣ አብዛኛው የለም መካሄድ አለበት ካለ አንተም ተቀብለህ ያለ ሄዚቴሽን ሙሉ ጊዜን አክብረህ መስራት አለብን። እኛ ግን ከልምድ ምናምን እንዳየነው እኔ እዛ ይከፈት ቢሮ ስል አንተ ይከፈት ስትል እና ይከፈት የሚለው ካሸነፈ እኔ ቀስ እያልኩኝ ወደኋላ እወጣለሁ፣ ስላልተስማማኝ ማለት ነው። ምን ማለት ነው? እኔ ያልኩት ካልሆነ ማለት ነው። ስለዚህ ዲሞክራሲያዊ አሰራርን በውስጣችን ጥርጣሬ፣ አዎ ልክ ነህ፣ ባህልም በለው እስከዛሬ ደግሞ አንዱንም በተለይ በደርግ ዘመንም የታዩ ብዙ ነገሮችም ስለነበሩ እነሱን የምታቆማቸው ህግና ደንብ በውስጥ ሲኖር ነው። ሙሉ ያለ ቁጥጥር የብላንክ ቼክ እንደሚሉት ለአንተ ሰጥቼ ሀገር ቤትም ሆነ እዚህ እንደፈለክ የምታረግ ከሆነ ነገ ጠዋት ለሚመጣው እኩል ተጠያቂ ይሆን እኔ በማላቀው ነገር ነው። ግን ለተደረገው ነገር ኃላፊነትም ተሰጥቶ እዛ ሄደ ይሄንን እንድታደርግ እዛ ዲፕሎማቲክ ይሄንን አከናውነህ እንድትመጣ መልሰ ሪፖርት እንድታረግ እየተባለ እየታየ ነው። እንዲማ ማድረግ አልነበረብም፣ እዚህ ጋር ያቀረበው ልክ አይደለም ተብሎ አንተም ተምረህ እኔም ተምሬ ወደፊት የምናድገው እንደዛ ይመስለኛል። ግን የድርጅቱ ሊቀመንበር ስለሆንክ ማን ይናገረኛል አይነት ብለህ እንደፈለክ የምትሄድ ከሆነ በኋላ እንዳውም ትችትም አልሰማም የምትል ከሆነ ብዙ ርቀት አንሄድም። ስለዚህ ያስተሳሰብ ለውጥ የምለው ዲሞክራሲያዊ አሰራርን መልመድ አለብን። ለህግና ደንብ ደግሞ ተገዢ መሆን አለብን። በራሳችን ለምናወጣው ምናልባት በትጥቅ ትግሉ ጊዜ እኮ በኢህአፓና በሌሎች ድርጅቶች መካከል የነበረው ልዩነት አለቃ ያለህን ካላደረክ ነቅነቅ ካልክ እዛው እርምጃ ይወሰድብሃል። በህዋት ውስጥ ምንም የክርክር እንትንም የለም። በኢህአፓ ውስጥ ጊዜ እኮ አንዳንድ ስህተቶች የነበሩ ቢባልም የጦር ትራቢዩናል ሁሉ እኮ ተፈጥሮ ክርክር ሁሉ ሲካሄድበት የነበረ ነው። እና ምን ለማለት ፈልጌ ነው፣ አምባገነናዊ አሰራርን ማስወገድ አለብህ። ለህግና ደንብ በውስጥህ መገዛት አለብህ። ለአብዛኛው መገዛት አለብህ። ዲሞክራሲያዊ ስርዓት እያልከው እንትን የምትለውን ተግባራዊ ማድረግ አለብህ። ምን ጊዜም ህዝብና ሀገርን ቅድሚያ መስጠት አለብህ። ይሄ ሲባል ሌላውን መጨፍለቅ፣ ቋንቋውን መርገጥ፣ ባህሉን ማዋረድ ምናምን ይሄ ኢህአፓዊ ነው። ይሄንን ብዙ ጊዜም ስንነግረው የነበረ ነው። እያከበርክ ኋላ ቀር ነገር ካለ እያስተማርክ መሄድ ነው ያለብህ እንጂ እንደው ይሄ ነው የሚያዋጣው ጥሩ እንደዚህ ቀጥል የምትለው ነገር አይደለም። ስለዚህ ያስተሳሰብ ለውጥ ማድረግ እኔ ትልቁ ቁልፍ ነገር ይመስለኛል።
ከልብ አመሰግናለሁ። እንዳሉት ነው እንግዲህ ዲሞክራሲያዊ ስርዓት መኖር በተለይም ትራንስፓረንሲ ተጠያቂነትን ያለመኖር ነገር ነው ኢትዮጵያ ውስጥም ዛሬም ጭምር ችግር እየተፈጠረ የሚገኘው። ሌላው እንዳሉት ቅሬታ ካለው ገንጠል ብሎ ይወጣና ከዛ በኋላ በራሱ መንገድ ይቀጥላል። ባኮረፈ ቁጥር እየቀጠለ ይሄዳል። ያንን የሚከተለውም ሰው እየጨመረ መምጣቱ ነው አደጋ እያስከተለ የሚገኘው። እንደው ምን እንማራለን? ምን ከእርሶ ልምድ በመነሳት ከኢህአፓም ልምድ በመነሳት እንደምታውቁት እርሶ ከልጅነቶ የታገሉለት ኢህአፓ የደከመለት ለኢትዮጵያ ነፃነት፣ ፍትህ፣ እኩልነት፣ ዲሞክራሲ እንዲሰፍን ነበር። አንፎርቹኔትሊ አልሆነም። ደርግ ወሰደው። ግርማዊ ቀዳማዊ ኃይለ ሥላሴ ከስልጣን ወረዱ። የተሻለ ነገር ይመጣል ብለን ተብሎ የእናንተም ድካም የዛ ሁሉ ወጣቶች ሞት ጩኸት በደርግ ተቀማ ወይም በወታደር ኃይሉ ቀጥሎ ወታደር ኃይሉ ያንን ሁሉ ወጣት ቅድም ያው ተነጋግረንበታል ከጨረሰ በኋላ ተመልሶ እንግዲህ የሚያዩት ነገር ነው ህወሓት እንዲመጣ ተደረገ። አሁን ሆ ብሎ የተቀበለው የኢትዮጵያ ህዝብ ነው። ያ ሁሉ ግፍና በደል የተፈጸመበት አጣርቶ ረጋ ብሎ ምንድነው የተፈጠረ ያለው? አሁን ዝም ብለን ይሄንን ህወሓት የሚባለውን ብናስገባ ኖር እንደዚህ ሊመጣ ኃይለ ሥላሴን በማውረዳችን የደረሰውን ጉዳት እናውቃለን። ደርግ ምን እንዳደረገን። አሁን ደግሞ ደርግን ትተን ይሄን ቢመጣ ምን ሊመጣብን እንደሚችል ያለው አደጋው ወይም ኮንሲኩዌንሱም እንደሆነ ማወቅ አለብን የሚል ረጋ ያለ መንፈስ ሳይኖር ሳይወያዩ ሆ ብሎ በጅምላ ህወሓት እንዲገባ አሁን ዛሬ አማራ ላይ ሁሉ ውርጅብኝ እየወረደበት ያለው ታሪክን ምን ያንቀጠቀጠ ተራራውን ያንቀጠቀጠ ትውልድ ምናምን የሚለው የህወሓት ኃይል ሆ ብሎ እያጨበጨበ ያስገባውን የአማራንና በዛም በአፋርም በሌላው ያስገበተ ብለ የአማራው ህዝብ እያጨበጨበ እንዳላስገባው ዘንግቶ ዛሬ ይኸውና አደጋ ውስጥ ገባ ማለት ነው። ስለዚህ 27 ዓመት ህወሓት እንዲገዛው ትልቁን አስተዋጽኦ ያበረከተ አሁን ከደርግስ የማይሻል የለም ብለን ነበር ወይም ተብሎ ነው። አሁን ደግሞ ህወሓት ያንን ሁሉ ከሰራ በኋላ እንደገና አብይ ሲመጣ ያው እንደሚያውቁት ነው እርሶ በተለይም ቀዳሚ የሆነው ዛሬ ኦሮሚያ የምናምን እየተባለ ወይም ከዛው ከጎጣቸው ውስጥ አብይ አህመድ ወደዚህ ነኝ ይበሉ እንጂ በመጀመሪያ ጥላቻ ያረፈባቸው የኦሮሞ ማህበረሰብ አንቀበለውም፣ አብይ የኛ መሪ አይደለም ሲባል አማራው ሆ ብሎ ነው የተቀበለው። ቀጥሎ ትግራይ ነበር በደስታ የተቀበሉት የነበረው። እናቶች እንዴት ተደስተው እንደተቀበሉት አልፎ ተርፎ እስከ ኤርትራ ድረስ ሄዶ የነበረው ሁኔታ የምናየው ነው። ዛሬ እሱ ደግሞ ወንበሯን ሲይዝ የተፈጠረውን ችግር እያየን ያለነው። ነገም ይሄ ሩቲን የሆነ ነገር ነው፣ ይቀጥላል ይሄ ትሬንድ። ምንድን ነው የእርሶ ምክር? እንደው ከልምዶ በመነሳት ነገም ደግሞ አሁን የሚመጣው አብይን የሚጥለው አካል እንደዚህ አይነት ነገር ፈጥሮ ኢትዮጵያ ሀገራችን ላይ ችግሩ እንዳይባባስ ምንድን ነው የእርሶ ምክር ሀሳብ? ጥሩ አድርገን ያቀረብከው ትንተናው ጥሩ ነው። እኔ አቅልሃለሁ የሚል ወገን በመጣ ቁጥር በጠመንጃም ሆነ አጭበርብሮም ሆነ ስልጣን ላይ አሁን እንዳለው ሲይዝ ከዚህ የተለየ አይጠበቅም። ወደፊትም ህዝብን የማያሳትፍ ህዝብ ድምፁን ያልሰጠበት ድምፁን መስጠት ሄዶ ቮት ማድረግ ይችን እንትኑን ካዝና ውስጥ ማስገባት ብቻ አይደለም። በሀገሩ ጉዳይ ላይ በደንብ መነጋገር ካልቻለ፣ ወኪሎቹን በነፃነት መምረጥ ካልቻለ ያለምንም ተጽዕኖ የሚቀጥልም እንደዚህ አይነት ነገር ሊሆን ይችላል። እሱም መወገድ አለበት። ያ የሚወገደው ህዝብን ስታሳትፍ ነው። ለዛ ደግሞ አሁን ያለው እንትን አይፈቅድልህም። ህገ መንግስት ተብሎ የተቀመጠው እንኳን እንዲከበር አይፈቀድም። መናገር የመሰብሰብ ብዙ ቦታ እንዴ ይሰበሰቡ የለም እንዴ? አዎ ብልጽግና በደንብ ይሰበሰባል። የብልጽግና ደጋፊዎች ይሰበሰባሉ። መያድ ስብሰባ ማድረግ ተከልክሎ ነው በድንኳን አዳራሽ ውስጥ ያደረገው ጉባኤውን የራሱ ግቢ ውስጥ። ኢህአፓ የተከራየው ሆቴል ላይ የማዕከላዊ ኮሚቴ ስብሰባ ማድረግ ተከልክሎ ነው በራሱ ቢሮ ውስጥ ማድረግ የተገደደው አሁን ባለፈው ወር። እና የሚፈልጉትን ያለምንም ችግር መሰብሰብ ይችላሉ፣ የማይፈልጉትን ደግሞ ያደናቅፈዋል። ስለዚህ ከእኔ አውቅልሃለሁ አባዜ መላቀቅ አለብን። ያ የህዝብ ተሳትፎ ነው። እንዲሁ ደግሞ ና ተሳተፍ ተብሎ የሚሰጥ ነገር አይደለም። ህዝብ መብቱን ማስከበር መታገል አለበት። አንደኛ መነሻው ራሱ እንዴ ህገ መንግስታዊ መብቴ ነው ብለህ ሌት ተቀን ገፍተህ መሄድ አለብህ። ግን በህዝቡ ላይ እንዳትፈርድ። አሁን በማደራጀት በለው ችግሮች አሉ፣ ውስጥ ከፋፋዮች አሉ። ኑሮ ውድነቱ ያው የምናውቀው እንደዚህ እያፈነው እያስጨነቀው ነው። ልጆቹን ለማስተማር መክፈል አለበት፣ ገንዘብ የለም። ቅድም ያልኩ የህክምና ባለሙያ 9,000 ያገኘ 8,000 ቤት ኪራይ የከፈለ መኖር አይችልም። ድሮ አንድ መምህር ቤት ሰራተኛ ቀጥሮ በደንብ የሚኖርበት መኖር የማይቻልበት ነው። ስለዚህ ምንድነው የሚቀጥለውም እስካሁን ካለፍነው
ንጉሱ ስርዓት፣ ደርግ ከደርግ፣ ህወሓት ከህወሓት፣ ያሁኑም ሁሉም የኔና ቅልሃለን ይሄ ነው። የኮሪዶር ልማቱን እንመልከተው። ልማትን ማንም አይጠላም፣ ግን በዛ በተፈናቀሉት አካባቢ ስንትና ስንት ሺህ ህዝብ ነው የሚኖረው። ከቤት መፈናቀላቸው ብቻ አይደለም፣ ማህበራዊ ትስስር አለ እዛ። በቁብ በለው በመደራጀት በለው ልጄን ጠብቅ ልጆቹ አብረው ያድጋሉ። ከልጅነት ጀምሮ አብሮ የነበረውን ትስስር በትኖት ካገኘ ያውም ቦታ እዛ ነው ተብሎ ተበታትነዋል። ይሄ አቅልሃለሁ ከሚልና ማን ነው የሚናገረኝ ከሚል አስተሳሰብ የሚመጣ ነው እንጂ እንዴት እናድርግ ብሎ የክፍለ ከተማዎች ቅድሚያ እንስጠው ምን ይደረግ ምናምን እያልክ በሂደት in the long run ማድረግ የምትችለው ነገሮች ናቸው እና ሆን ተብሎ በየጊዜው አጀንዳ ይወረወርልናል። አሁን ህዝብ ሲፈናቀል እንዴት አድርገህ ነው ለትግል የምታስበው? ሶማሌ ልትወረን ነው ምናምን ከበርበራ ጋር ወደ ምናምን ሲባል እንዳትወርህ ተዘጋጅ ነው እንጂ ለዚህ አይነት ጊዜ ህዝብ ይፈልጋል፣ ለሌላ ጊዜ እንትን አይባልም። እና ከዚህ አዙሪት ውስጥ መውጣት የምንችለው ህዝብ እንዲሳተፍ ስናደርግና ድርጅቶች ደግሞ የፖለቲካ ድርጅቶች በተለይም ሀገር አቀፍ ድርጅቶች ሀገራዊ ስራዎችን መስራት በማስተባበር ባለው አስቸጋሪ ሁኔታ ህብረተሰቡ ክፍል ውስጥ ገብተው ሰራተኛ ውስጥ፣ ገበሬ ውስጥ፣ ተማሪዎች ውስጥ፣ ወጣቶች ውስጥ፣ መምህራን ውስጥ ገብተው አደራጅተው የቀድሞውን አይነት ግንባርን ለጥይት መስጠት ደረጃ እንኳን እንዳው ማይሆን ነገር አታልም በለኝ እንጂ በሰላማዊ መንገድ ለመታገል መብትህን ለማስከበር መውጣት መቻል አለብህ። ያ እስካልሆነ ድረስ እንዳልከው ነው የሚከተለውም ያ ነው። ያ እንዳይሆን ነው እንግዲህ እኛ እንታገላለን የምለው። በዚህ ላይ የውጭ ኃይሎችን ተጽዕኖ ደግሞ አንዘንጋ። የውጭ ኃይሎች ጠንካራ ኢትዮጵያን አይፈልጉም። ይሄ አሁን የትላንትና ነገር አይደለም። እንዳው ፍቃድ ከሆነ አንድ ሰምራይዝ ማድረጋት አንድ የእንግሊዝ የፓርላማ አባል በ1835 ፓርላማ ውስጥ ቆሞ የተናገረውን ነገር እንዳው አድማጮች እና ተመልካቾች እንዲያው በተለይ እንግሊዝ ሀገር ያላችሁት እንድትረዱት ፈልጋለሁ። I have traveled across the length and breadth of Africa and I have not seen one person who is a beggar, who is a thief. Such wealth I have seen in this country, such high moral values, people and such caliber that I do not think we would ever conquer this country unless we break the very backbone of the nation, which is her spiritual and cultural heritage, and therefore I propose that we replace her old and ancient educational system, her culture, for the Africans think that all that is foreign and English is good and greater than their own. They will lose their self-esteem, their native culture, and they will become what we want them, a truly dominated nation. 1835 ነው እናንተ እንግሊዝ ኤምባሲ ውስጥ እንግሊዝ ፓርላማ ውስጥ ያደረገው እና ይሄንን ነው አይኤምኤፍ በለው ኢንተርናሽናል ሞኔታሪ ፈንድ ይሄንን ካላረጋችሁ ይሄን አንሰጥም ይሄን አድርጉ ከአጓ ሲያባረሩን በባይደን ዘመን እዚህ ኤክስፖርትም እየተደረገ ያለው ያቺ ሀገር ጠንክራ እንድትቆም አይፈልግም። ስለዚህ እኛ ብዙ ነገሩን ያውቃሉ ማሳወቅ አለብን። በአንድ ድምጽ ግን መናገርና ተጽዕኖ ማድረግ በአውሮፓም በአሜሪካም በካናዳም በምንም በመላው ዓለም ኢትዮጵያውያን በአንድ ድምጽ ሲናገሩ ያዳምጣሉ። ቋሚ ወዳጅ የላቸውም። ቋሚ እንትን አይደለም። ስለዚህ የሀገሩን ሰርዶ በሀገሩ በሬ እንደተባለው የሀገራችንን ችግር በሀገራችን ሰዎች በእኛው ነው መፈታት ያለበት። የሚደግፉን በግለሰብ ደረጃ አሉ። ተጽዕኖ ፈጣሪ አሜሪካውያን አሉ በሴኔትም በኮንግሬስም በምንም እነሱም መጠቀም የግድ ነው። እርዳታ የሚገኝበትን መጠቀም አስፈላጊ ነው። ድምጻችንን ማሰማት የግድ ነው። ግን ተበታትነን አይደለም። ነገ ያንተ ቡድን ሲሄድ ተነጎሪያ እኔ ሲሄድ ምናምን አይደለም። በአንድ ድምጽ የኢትዮጵያውያን ትብብር ንቅናቄ ነን ብለን 20 30 40 አንተ እንዳልከው ሆነን ድምጻችንን ከፍ አድርገን ለዚህ እኮ ደግሞ ትልቅ ምሳሌ አልፈናል። እዚህ ሀገር ውስጥ ውጪ ኖሞር ሙቭመንትን አይተናል አይደለም? በኖሞር ሙቭመንት በደንብ እንዳው በስብስብ በድርጅት እንግዲህ መሰራቱን አላቅም፣ ግን ከዓለም በተለያዩ ክልሎች ውስጥ በአንድ ጊዜ በአንድ ቀን ተመሳሳይ ሰልፎችን እያደረጉ በዛ በጦርነቱ ዘመን በጣም ኢትዮጵያውያንን ያስተባበረ ትልቅ እንቅስቃሴ ነበር። እንደዛ አይነት ነገር ማምጣት መቻል አለብን።
እና ይቻላልም ብዬ ነው። ለምን አይተነዋል፣ ይኸው በተግባርም አይተነዋል። በጣም አመሰግናለሁ ዶክተር ታዬ። እንግዲህ ሰዓታችን ስለሚገድበን እንጂ ብዙ ነገር እያነሳን ብንወያይ ደስ ባላይ ነበር። ብዙ ማብራሪያዎች፣ ብዙ ልምዶችን እያካፈሉን ነው ያሉት። በእውነት ነው አብረን አለመሆናችን፣ በተለይም ይሄ በእንግሊዝ ፓርላማ ወይም የእንግሊዙ ሰው የጻፈው ነገር ዛሬ እነሱ ያልቻሉትንና ያላደረጉትን ነገር እኛ በገቢር ራሳችን የትምህርት ተቋማቶቻችንን፣ ባህላችንን፣ ታሪካችንን እንዴት አድርገን ማጥፋት እንዳለብን ነው የገለጸውና ዛሬ እነሱ ብለው እንግሊዞች ሞክረዋል፣ ጣሊያን ሞክረዋል፣ ሌሎች ሞክረው ያልቻሉትን ዛሬ በራሳችን ሰዎች እየተፈጸመ ነው ያለው። በጣም ያሳዝናል። ስለዚህ ከዚህ ለመውጣት አሁንም ትውልዱ ማወቅ የሚገባውን የማሳወቅ ድርሻና ኃላፊነት እርሶም መሰል ሰዎች እየወጡ መግለጽ ማስረዳት አለባቸው። ብዙ ኢትዮጵያውያን ምሁራኖች መግለጽ የሚገባቸውን ያለመግለጹ ነገር ብዙዎችን ቅሬታ እያሰማ ያለ ነው። ከዚህም ውስጥ አንዱ ወቃሽ እኔ ነኝ። ብዙ የኢትዮጵያን ምሁራኖች እየወጡ ችግሩን ለዓለም በተለይም ለኢትዮጵያኖች ለመግለጽ ለወጣቱ ለማስተማር ፈቃደኛነቷ አናሳ ነውና እንግዲህ ይህንንና ሌሎችን በተመለከተ ምናልባት እዚህ የኢትዮጵያ ንቅናቄ ትብብር ንቅናቄ ካውንስል እንደው ወደፊት ምን መስራት አስቧል፣ አቅዷል? ቅድም ያነሳኋቸውንም ነገሮች እነዚህ አንዱን ኃይሉ ጉልበቱ ያለው እየመጣ እኔ ያቅላለሁ እኔ እንትን እልሃለሁ እያለ ቴክ ኦቨር እያደረገ እየተቀመጠ አሁን አንዳንዶቹ ነፍሳቸውን መስዋዕት እያደረጉ አካላቸውን እያጎደሉ ለኢትዮጵያ እየሞቱ እያለ ልክ እናንተ በያፓ ጊዜ እንደደከማችሁት እየለፋችሁ ባላችሁበት ደርግ መጥቶ ቴክ ኦቨር አድርጎ እንደፈለገ እንዳደረገ ሁሉ እንዳይሆን በማስተማሩ በኩል አንዳንዶች ይገርሞታል። ዶክተር እንግዲህ እናንተ ስለ ሀገራችሁ እየደከማችሁ አንዳንዶቹ እኮ ከረባታቸውን ገዝተው ሱፋቸውን ገዝተው የተቀመጡ አሉ። እነዚህ በተለይ በፋኖ ትግልና በሌሎቹ እንቅስቃሴ ላይ ለውጥ ከመጣ እኔ የዚህ ሚኒስትር ሆናለሁ የዚህ ምናምን እያሉ በውጭ የተቀመጡ ብዙዎች እንዳሉ መረጃዎች አሉን እና እንደዚህ አይነት ነገሩ ይቀር ዘንድ ምሁራኖችም እየወጡ በአግባቡ ይናገሩ ዘንድ ምናልባት ንቅናቄያችሁ ያሰበው ያቀደው ነገር ይኖር ይሆን? እስቲ በዚህ ላይ ምናልባት አስተያየት ቢሰጡን። አመሰግናለሁ። እሺ፣ አመሰግናለሁ ወንድሜ ዘውዱ። በነገራችን ላይ ሀገራችን ውስጥ ይሄ ጭቆና አንገፍግፎኛል፣ አገርም እየጠፋች ነች፣ አገር መዳን አለባት፣ ስለዚህ መታገል አለብኝ ብለው የሚታገሉትን ማንኛውንም ወገን እንደግፋለን። እንደ ትብብር የምንደግፈው አንገፈገፈኝ የህልውና ጉዳይ ነው፣ መታገል አለብኝ፣ በትጥቅም ያለ ትጥቅም በሰላማዊ መንገድ የኛ ድርጅት በሰላማዊ መንገድ ነው የሚታገለው። በሰላማዊ መንገድ እንትን መከራ አይከፈልም ማለት አይደለም። የኢህአፓ መሪዎች አዋሽ አርባ ታስረው ነበረ፣ ሁለቱም ሊቀመንበሩም ተቀዳሚውም እና መስዋዕትነት አለ። ስለዚህ ይሄንን ህዝብ በማስተባበር እየታገሉ ስለሆነ በማንኛውም መልኩ የሚታገሉትን አካላት በሙሉ እንደግፋለን። እንደ ትብብር የሚቻለውን ሁሉ እናደርጋለን። አንደኛ ቅድም እንዳልኩት ገና በመገንባት ላይ ያለ ስብስብ ነው። ግን ቢሆንም በቅድ ደረጃ በተለያዩ የዓለም ክፍሎች ውስጥ ያሉትን ኃይሎች የተበታተነውን ኃይል ማስተባበር እና በአንድ ቦይ ውስጥ እንድንፈስ ሁላችንም ኃይላችን እንዲጠነክር ድምጻችን በአንድነት እንዲሰማ ማስተባበሩ አንዱ ስራችን ነው። ሌላው ምሁራን፣ በርካታ ምሁራን አሉ በተለያዩ ዘርፍ በዚህ በውጭ ዓለም በተለይ የህገ መንግስት ኤክስፐርቶች አሉ፣ በተለያየ ደረጃ የሚሰሩም አሉ። እነሱ ህገ መንግስቱን ከመጀመሪያው እስከ መጨረሻው ገጽ ፈትሸው ለሀገራችን የሚበጀውን ሁሉ እንትን እንዲያዘጋጁ በዚህ ዘርፍም ዝግጅት እንዲደረግ ነው። እንግዲህ ገና እየተጀመረ ነው። እስካሁን ከንጉሱ ዘመን ጀምረ እስካሁን ድረስ የተለያዩ የኢኮኖሚ እርምጃዎች ተጽዕኖ የሚያመጡ በሀገር ጉዳይ ላይ እርምጃዎች ተወስደዋል፣ አዋጆች ታውጀዋል። እነዛ ነገሮች አሁን ትልቁ ነገር ለምሳሌ በደርግ ጊዜ መሬት ላራሹ ነበረ። መሬት ላራሹ ተደረገ ይባላል። መሬት ላራሹ አልሆነም። መሬት የመንግስት ነው የሆነው። መሬት ላራሹ እንዲደረግ ነበረ የተማሪው እንቅስቃሴ ጀምሮ ሲደረግ የነበረው። ትልቅ ልዩነት አለው። በይዞታ ብቻ ሳይሆን የኔ ስትለውና ያንን ነገር ተንከባክበህ መሄድና የመንግስት ነው ነገ ጠዋት የምትፈናቀልበት ሲባል ውጤቱ ሌላ ነው። ስለዚህ ምንድነው የተለያዩ የተዛቡ የኢኮኖሚ መመሪያዎች ስለነበሩ እነዛ ተፈትሸው የሚታረሙ በደንብ ተጠንተው ተገምግመው ምንድነው የተሻለው የኢኮኖሚ አካሄድ የኢኮኖሚ ስርዓት ለሀገር የሚበጀው የሚለውን ባለሙያዎች አጥንተው እንትን እንዲያቀርቡት ይጠበቃል። በውጭው ዓለም ቅድም እንዳልኩት የሀገሩን ሰርዶ በሀገሩ በሬ ነው። ዋናው ባለጉዳዮች እኛ ኢትዮጵያውያን ነን።
እኔ ትውልደ ኢትዮጵያውያን የሚለውን ትንሽ ይከብደኛል። የኢትዮጵያ ደም ያለበት ኢትዮጵያዊ ነው ብዬ ነው ማስበው። ስለዚህ እኛ ትልቁን ድርሻ እንትን እየወሰድን ግን ማሳወቅ አለብን ለዓለም አቀፉ ህብረተሰብ። ኢሰብአዊ ድርጊቶች ሲፈጸሙ፣ አፈናዎች ሲካሄዱ፣ ሰው ሰራሽ ረሃቦች እንዲከሰት ሲደረጉ፣ ይሄ ዘመቻ አፈና ምንድነው እናት እህቶቻችን ሴቶች አስገድዶ መድፈር 80 ዓመት እድሜ የሆናቸውን ማሆን አይነት እንኳን መድፈር ይሄ ሰውነት አይደለም። መድፈር ራሱ ወንጀል ነው። ከዛም አልፈ ደግሞ ባህላችን ያልሆነ እንትን እነዚህን ነገሮች ለዓለም ህብረተሰብ በደንብ ማሳወቅና እርምጃ እንዲወስዱ ነግበኔ ነው። አሁን ያው ዛሬ በትላንትናው ቀን አሜሪካን ሀገር 80 ከተሞች ውስጥ ሰልፍ ሲደረግ ነበር። የትራምፕን እንትን ተቃውሞ መብት አላቸው። ማንም በቆመጥ አይደበድባቸውም። ድምጻቸውን አሰምተዋል። ያው ሰውየው እንግዲህ እሱ ላይ ሌላ ርዕስ ስለሆነ ወደዛ አንገባም። የራሱን የመገናኛ እንትን እንደናንተ አይነት መድረኮችን መጠቀም ያስፈልገዋል። የራሱንም ደግሞ ልሳን ወይም ድምጽ የሚሆነውን የመገናኛ መስመር መዘርጋት ሐሳብ አለው። የፋይናንስ እና የቁሳቁስ ሀብት ማሰባሰብና ሀገር ውስጥ ያሉትን መርዳት ሲባል የተጎዱ፣ የተፈናቀሉ፣ የተራቡ ምንም እንትን የሌላቸው አሉ። በትግል ላይ ያሉ መረዳት ያለባቸው አሉ። ቤተሰቦቻቸው ማንም ደጋፊ የሌላቸው እነዚህ አይነት ነገሮችን እንግዲህ ጊዜያዊ እቅዶች ተብለው ተይዘዋል። ይሄንን የማይስማማ የህብረቱ የትብብሩ አባል ያልሆነ ድርጅት አይ እኔ እዚህ ውስጥ የለውም ወይም ይሄኛውን አውጡልኝ ወይም ይሄኛውን ጨምሩልኝ እንዲል ገና እድል አለ። ይሄ ነው እነዚህም ብቻ ነው የሚሰራው አይደለም። መቀነስ ካለበት ይቀነሳል፣ መጨመር ያለበት ይጨመራል። እያንዳንዱን ክፍል የሚመራ ደግሞ ዲፓርትመንት ተመስርቶ በዛ መሰረት ለመሄድ ነው እየታሰበ ያለው። መነሻው ላይ እንዳልከው ከብዙ ቦታዎች የተውጣጡ በእድሜ ጠገብ አባላት ናቸው ያሉት። ብዙ ልምድ ያላቸው ናቸው፣ ሙያተኞች ናቸው። አገራችን ትፈልጋቸዋለች። እነሱን ለሀገራችን አስተዋጽኦ እንዲያደርጉ መንገዱን ማመቻቸት ነው። ይህንን ለማድረግ የሚታሰበው። ከልብ አመሰግናለሁ ዶክተር ታዬ። ረጅም ሰዓቶችን እንግዲህ ቆይታ አድርገናል። ሰፊ እውቀትና ልምዶትንም አካፍለውናል። ከልብ አመሰግናለሁ። ምናልባት እዚህ የመጨረሻ ጥያቄ ይሆናል። የኢትዮጵያ ትብብር ንቅናቄ በመላው ዓለም ከሚገኙ ኢትዮጵያኖች ምን አይነት እገዛና ድጋፍ ይፈልጋል? የተሻለ ውጤት ያለው ስራ ለመስራት ይቻል ዘንድ ምን ትፈልጋላችሁ? ከማህበረሰቡም እንደዚሁም ደግሞ ከማህበራቶች፣ ከድርጅቶች፣ የፖለቲካ ፓርቲ ሊሆኑ ይችላሉ። በተለያየ ጉዳይ ላይ ኢትዮጵያን ይመለከተናል ብለው ከተቋቋሙት ምንድን ነው የምትፈልጉት? ምንድን ነው የምትጠብቁት? ኢትዮጵያውያን ባሉበት ቦታ ሁሉ የሚቻላቸውን ሲያደርጉ ቆይተዋል በተናጠል። አሁን ደግሞ በጋራ እናደርገው ነው የምንለው። ለምሳሌ በአሜሪካን ሀገር የተወሰኑ ከተሞች የሰንደቅ ዓላማ ቀን ወይም ደግሞ የዛ ከተማ በዓል በሚደረግበት ጊዜ የኢትዮጵያ ሰንደቅ ዓላማ እንዲውለበለብ ታግለው አስደርገዋል። በተለያዩ ከተሞች ውስጥ የኢትዮጵያ መንገድ ሊትል ኢትዮጵያ የሚባል መንደር ሁሉ እንዲመሰረት አድርገዋል። ለሀገር ካላቸው ፍቅር ከዚህ ባሻገር መሄድ አለብን። ኢትዮጵያ ራሷን ችላ ከፍተኛ እንትን በድሮ ዘመን እኮ በንጉሱ ዘመን ሳይሆን በነዛ አጼ ምኒልክ ዘመን እኮ አራተኛዋ እንትን ሱፐር ፓወር እኮ ሁሉ ትባል ነበር እኮ ኢትዮጵያ። የምትፈራም ሀገር ነች። ስለዚህ ወደዛ ማማዋ መመለስ አለብን። ሌሎችን ሄደው ለመውረር ለመጨቆን ወይም ቅኝ ግዛት ለማድረግ አለም። እኛ ብቃት ያለን ሰዎች ነን፣ እንደ ሰው፣ እንደ ማህበረሰብ፣ እንደ ኢትዮጵያዊነት ያንን ለመመለስ በዓለም ዙሪያ ያሉ ኢትዮጵያውያን ሀገራችን አደጋ ላይ ነች። ይሄንን ከልብ ውስጣችን እንዲገባ ያስፈልጋል። አደጋ ላይ ከሆነች ምን እናድርግ? ተባብረን ታግለን ማዳን አለብን የሚለውን እንዲቀበሉ ያስፈልጋል። ፖለቲካና ኮረንቲ ከሩቁ ነው ምናምን የሚለው አይሰራም። ለምን? ፖለቲከኛ የሚባሉት ናቸው መተው ሀገርም እንዳውም ያልሆኑ ደጋፊዎችና በጥቅማጥቅም የተያዙ ሰዎች መተው ሀገርን እያጠፉ ያሉ። ስለዚህ ፖለቲከኞች ሀገራችንን እንዲመሩ ለማድረግ ስልጣን የህዝብ ነው ከህዝብ ነው የሚመነጨው የሚለውንም ተግባራዊ ለማድረግ ያልተደራጀን መደራጀት በምንፈልገው መንገድ በሙያ ሊሆን ይችላል፣ በሲቪክ ድርጅት ሊሆን ይችላል። የሃይማኖት ተቋምንም ሁሉ የሚያቅፍ ነገር ነው ይሄ ስብስብ የሚሆነው። የሃይማኖት ድርጅቶችን የተደራጀንና ደግሞ ምንም እያደረግን ያልሆን ከሆነ
መተን እስቲ እንወያይ። ለምንድነው የማንሰባሰበው? ደስ የማይልህ ወይም የማትስማማው ምንድነው? የማትስማሚው ምንድነው? እናርመውና አብረን እንሁን። ይሄንን በዓለም ዙሪያ ያሉ ኢትዮጵያውያን በሙሉ ለሀገራቸው እንደሚቆረቆሩ ሁሉ አብረን መታገል አለብን የሚለውን ደግሞ አምነው የሚቻለውን እንዲያደርጉ አንድ። ሁለተኛ አሁን በመታገል ላይ ያሉትን በተለያየ መልክ እየታገሉ ያሉትን ድጋፍ መስጠት መቻል አለብን። ድጋፍ የማቴሪያል፣ የገንዘብ፣ የሐሳብ በተለያየ መልኩ ሊሆን ይችላል። ግን ድምጻቸውን ማሰማት መቻል አለብን። የትጥቅ ስልቱን የሚወስንልህ በስልጣን ላይ ያለው መንግስት ነው። አንድ ሰው ሄዶ ለመሞት ጦርነት ፈልጋለሁ የሚል የለም። ከምሞት ገድዬ ሞታለሁ ብሎ ነው የሚዘምተው። በአሁኑ ሰዓት በፋኖ በኩል ያለው የህልውና ጥያቄ ያንን ነው የሚያንጸባርቀው ብዬ ነው የማምነው። በሰላም ደግሞ እታገላለሁ የሚል አለ። ኢኳሊ ኢምፖርታንት ነው ብዬ ነው የማምነው። የኔ ድርጅት እንደዛ ነው። ስለዚህ በምንም መልኩ ይሁን በምን ተሰባሰብንም አልተሰባሰብንም ሀገራችንን የምንወድ ከሆነ ድምጽ እንሆናቸው፣ እናሰማ ድምጻቸውንና ይሄ እብደት እንዲቆም ሀገራችን ከመፍረስ እንድትድን በሚቻለው መንገድ አስተዋጽኦና በግለሰብ ደረጃ ማድረግ ይቻላል። ግን አንድ ሰው አንድ ነው። ስለዚህ ሰብሰብ ብንበልና ትብብር እናድርግ የሚለውን እና ስብስቡን እናስፋው። የተለየ ጥቅም የለም፣ የሀገርን ጥቅም ነው የምናስቀድመው። ሁላችንም ያንን እውን እናድርገው የሚል መልእክት ነው ማስተላለፍ እንፈልገው። ከልብ አመሰግናለሁ ዶክተር ታዬ ደገየ። እንደው ብዙዎችን ጉዳዮች ሀሳቦቱን ገልጸዋል። ተመልካች አድማጮቻችንም ብዙ መረጃዎችን ያገኙ ይመስለኛል። ከልብ አመሰግናለሁ። እንግዲህ በእኔ በኩል ጥያቄዎችን ጨርሻለሁ። በእርሶ በኩል ነው 1 ደቂቃ ልስጦት። የኢትዮጵያ ሕዝብ ማወቅ ያለበት ጉዳይ ነው ወይም ይህንን ልል እፈልጋለሁ የሚሉት ነገር ካለ 1 ደቂቃ ልስጦት። በጣም አመሰግናለሁ አቶ ዘውዱ ለተሰጠኝ እድል እና በውይይታችን ውስጥ ብዙ ነገር ልክ እንደ አንድ ሀገር መሪ ወይም እንደ ሚኒስቴር ወይም እንዳው ትልቅ ድርጅት ውስጥ ኤክስትራኦርዲናሪ ኮንትሪቢዩሽን እንዳደረገ ሰው ነው ያቀረብከኝና ለዛ አመሰግናለሁ። ግን የኔ ትውልድ እኔ ምንም አይደለሁም፣ ከኔ በበለጠ ብዙ አስተዋጽኦ አድርገው ህይወታቸውን የከፈሉ ጓዶቻችንን የነሱ ደመከል በሆነ እንዳይቀርም መናገር እና ማስተባበር መስራት አለብን እና እኔ በኢትዮጵያ ትግል ታሪክ ውስጥ ከነዛ ጓዶች ጋር ሲወዳደር የኔ ኢምንት ነው። ምንም ያደረኩት ነገር የለም። ግን በጽናት ቀጥያለሁ። ድርጅቴን እወዳለሁ። የኢትዮጵያን ህዝብ እወዳለሁ። መደረግ አለበት ብዬ አምናለሁ። ሌሎችም እንደዚሁ እንዲያደርጉ ነው። ቅድም ካልኩት ደጋግመን እንዳልነው ኢህአፓ በተደጋጋሚ ጥሪ ሲያቀርብ ቆይቷል። አብረን እንስራ፣ በጋራ እንስራ፣ አገር እንዳትፈርስ፣ ተባብረን ካልሰራን አደጋ ላይ ነው፣ ለውጥ አይመጣም ስንል ቆይተናል። ግን ኢህአፓ ጥያቄውን ስላነሳው መሸሽ የለብህም። ኢህአፓንም ቻሌንጅ አድርገው። ቅድም ለማንሳት እንዳነሳው ለምሳሌ 50 ዓመት ቆያችሁ ለውጥ የለውም ለምን አትተውትም? ለምን እንደማንተው እዛ ውይይት ላይ እናገራለሁ። እንደዚህ ብሎ ለሚጠይቀኝ ሰው የድሮውን ግድ የለም ጊዜ ይመጣል የምንዳኝበት እያንዳንዳችን እንደ ድርጅትም እንደ ግለሰብም። አሁን ግን አደጋ ነው። ይሄንን አደጋ እንወጣው። ከዛ በኋላ መጀመሪያ መቀመጫን ያለችዋለም ዝንጀሯ አገር ትኑረንና እንደ አገር ምናልባት እድሜው ሰጥቶን የምንቀጥል ወንድሞችና እህቶች እንወያያለን። ግን ለዚህ ለቀጣዩ ትውልድ ድሮ የነበረችዋን አይነት ኢትዮጵያ ጌጥ ነው የሚባለው አይደለም። የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ልምድ መኖር ያንን እውን አድርገን ተከባብረን እንድንኖር ነው። ያ ደግሞ የሚሆነው በዲሞክራሲያዊ ስርዓት ነው። አሁን አንዳንዶች በተሳሳተ መንገድ ይሄ በተሰጠው ህገ መንግስት መሰረት ድሮ ያልነበረንን መብት አገኘን፣ ስለዚህ ይሄንን ልናጣ ነው አንተባበርም የሚሉ አሉ። ኖ ኢትዮጵያዊ እስከሆነ ድረስ አብረን ነው የምንኖረው። ከዛች ቦታ ላይ ከዛች ሀገር ላይ የሚያባረረን ነገር የለም። ተቻችለን እንኖር ነው። በምን ሂሳብ ነው ከአንድ ክልል አንተ እዚህ አይመለከትም ውጣ ተብለህ የምትባረረው፣ የምትገደለው፣ የምትሳደደው? ለምንድን ነው? እንደ ሰው ስትታይ መብትስ የለም እንዴ? እኛ ውጪ ሀገር እኮ መተን እንደዛ እየተሳደድን አይደለም። በተለይ አንዳንድ አካባቢዎች በሰላም እየኖርን እንኖራለን እና ሀገራችንም ሰላም እንዲሰፍን ብዙ ማለት ይቻላል። ግን ወንድሞቼና እህቶቼ አድማጭ ተመልካቾች ሀገራችንን ለማዳን
ተባብረን ከመታገል ውጪ ሌላ ምርጫ የለንም። ትጥቅ ነው ሰላም ነው ምናምን ይሄ እንዲከፋፍለን አይገባም። እኔ ማምነው በሰላም ነው እያለ የሚታገለው ኖ ጠመንጃ ካላነሳ አንተ ኢትዮጵያን እየጎዳህ ነው ብዬ እሱን ልቃወመው አይገባኝም። the same thing ለህሉና ጥያቄ ነው ሲለኝ እንዴ አርፈ ቁጭ በል በሰላም ታገልለው አልችልም። የትግል ስልቱን የወሰነለት መንግስት ነው። መንግስት ማቆም አለበት ይሄንን። እንዴ የራሱን ህዝብ በድሮን መደብደብ ምን ማለት ነው? ዘመቻው ስለምትገድለው ምን ማለት ነው? ስለዚህ ገድዬ ልሙት ቢል ይፈረድበታል አይፈረድም? ስለዚህ ወንድሞቼና እህቶቼ አድማጭ ተመልካቾች ተባብረን ብዙ ነገር መስራት ስለምንችል እንተባበር፣ በተለያዩ ጥቃቅን ነገሮች አንከፋፈል የሚለውን ነገር ነው ማስተላለፍ እንፈልገው። አመሰግናለሁ። ከልብ አመሰግናለሁ ዶክተር ታዬ ዘገየ። እግዚአብሔር ይስጥልኝ ስለ ጊዜዎትም ጭምር ታንኪዩ። እኔም እድሉ ስለሰጠኝ እጅግ በጣም አመሰግናለሁ። ታንኪዩ። ክቡራን ተመልካች አድማጮቻችን ከዶክተር ታዬ ዘገየ ጋር ያደረግነው ሰፊ ውይይት በዚህ ተቋይቷል። እንግዲህ የኢትዮጵያ ትብብር ንቅናቄ መስራችና አባል ከሆኑት ዶክተር ታዬ ብዙ ነገሮችን አካፍለውናል። በተለይም የዚህ ንቅናቄው ዓላማና ውጤቱም ጥሩ ሊሆን ስለሚችል ከወዲሁ ዓላማቸውን ተመልክታችሁ ማጣራት የሚገባችሁ ነገር ካለ ገብታችሁ በማጣራት በመነቃነቅ ምክንያቱም እነዚህ ብዙዎቹን አግኝቻቸዋለሁ ማነጋገር ሞክሬያለሁ። የሀገራቸው ጉዳይ ያንገባገባቸው ኢትዮጵያ የተሻለ ደረጃ ላይ እንድትደርስ ከመሻት የተሰባሰቡ ናቸው። ስለዚህ ይህንን ንቅናቄውን በማገዝ በመርዳት ክፍተቶች ካሉ ችግሮቹን በመሙላት የተሻለ ስራ ለመስራት ይቻል ዘንድ አሁንም የዘውዱ ሾው ሚዲያ ይህንኑ መልእክት ያስተላልፋል። ወደ ንቅናቄው በመግባት ኢትዮጵያ ሀገራችንን እንታደጋት እያል እንግዲህ የዛሬን ዝግጅት በዚህ ቋጨን። በሌላ ጊዜ በሌሎች እንግዶች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ እስካሁን ከእንግዳችን ከዶክተር ታዬ ዘገየ ጋር ይህን ዝግጅት በማቅረብ ከእናንተ ጋር የነበርኩት እኔ ዘውዱ መንግስቴ ነበርኩ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው